እውነት ጌታን መቀበል ፈልገሃል? አዎ ተናገር። ግን ከዛ በፊት ምንድነው ስለ አሁን ጌታን ከተቀበልኩ በኋላ ስዕል ፊት ቆሞ ስዕል መሳም ምናምን ትክክል አይደለም። በፍጹም ምናምን በበዓላት እንጸልያለን ተሰብስበን እና ያ ችግር አይፈጥርብኝም። አሁን እኔ አልጸልይም ካልኩ ልባረር እችላለሁ ከቤትና ያ ትንሽ በጣም ፈተና ሆኖብኛል። በጣም አልጸልይም ብለህ ስትል ሊያባርሩ ይችላሉ። ከቤተሰብ አያባርሩም ብዬ ቃል አልገባልህም። ስሊልህ ነው የሚገባው። ተሰደድ እንጂ ከቤተሰብ ውስጥ ካስወጡ ያስወጡ። ሁላችን እኮ እዚህ ሳንሰደድ የተቀመጥን ሰዎች አይደለም። እያንዳንዳችን ብሩክዬ ብትጠይቀው ብራዘር ጠጋ ብለህ ህይወቱን ብትጠይቀው ስለ ክርስቶስ እዚሁ ከዛሬ 2 ዓመት በፊት እዚሁ ቲክቶክ ላይ ይከራከር የነበረ ወንድም ነው። ስለ ክርስቶስ ይሄ ብላቴና ታናሽ ወንድሜ የከፈለውን ነገር ብሰማው ምስክርነቱን በእንባ ፊት ይርሳል። ብራዘር እዚህ ጋር መጥቶ ዝም ብሎ አይደለም፣ በጣም ብዙ ነገር ልታጣ ትችላለህ። ሰዓት እንደ ኦርቶዶክስ ነገርም ስለሆነ ንስሐ ልገባ ቤተክርስቲያን ልሄድ ስል እየዘነበ ነው፣ አትወጣም። ምክንያቱም እሳቱ እንትን ይላል እና በቃ ጨነቀኝ። አይ መቼ ነው ይሄን ህልም ያየው? የዛሬ ዓመት ምናምን ይሆናል። እና በቃ ባግ ያደርገዋል ጭንቅላቴን ማለት ነው። እና ስዕላት የቅዱሳት ስዕላት ምናምን የሚባሉት በቃ እየተገለጠ ሌላ ነው ማለት ነው። ምን ቅዱሳት ስዕላት የሚባሉት እየተገለጡ ምን ይለዋል ማለት በቃ እንዲህ እየተገለጠ አሁን የማርያም ስዕል ምናምን የምትለው እየተገለጠ ምናምን የርኩስ መንፈስ ነው የሚታይ። እግዚአብሔርን ነው ማለት በቃ እደነግጣለሁ። ምክንያቱም እንዴት ስዕል እንደዛ ይሆናል ብለህ ኤክስፔክት አደርጋለሁ። ይሄ የሰለሞን ጥበብ ነው የሚባል ይሄ ኖርማል ጥበብ ነው የሚባሉ ነገሮች ሁላ ገብቼበት ነበር። የሰለሞን ጥበብ ይሄ ድብትርና ምናምን የምትለው በቃ ኖርማል ነው ብዬ ገብቼ ነበር። ላይክ በቃ ላይፍን ለማሸነፍ ብዬ በጣም እንትን ሲለኝ ከዛ አንድ ስብከት ነው የሰማሁት። አንድ ቪዲዮ ብቻ ነው ያዩት። የበጋሻው እንዳለ ጠቅልዬን ያቃጠልኩት እንዳለ ማለት ነው። እግዚአብሔርን ማወቅ እፈልጋለሁ። በቃ እንዴ ለመስቀል እየሰገድኩ ለመስቀል ሰላምታ ይገባል እያልኩ እንዴት ነው እግዚአብሔርን ማመልከው? ለስዕል ቁሜ እየጸለይ ጊዜን እያቃጠልኩኝ ለስዕል እንትን እያልኩኝ እንዴት ነው እግዚአብሔርን አመልካለሁ ማለት የምችለው? እግዚአብሔር ያንን ህልም ራሱ ያሳየኝ እኔ ስለሚወደኝ ነው ብዬ ነው የማስበው። ምክንያቱም እሱን ለመፈለግ ብዙ ነገር አድርጌያለሁ። የሚሆን ሰዎች የሚሉትን አያጡም። ግን ወንድሞቼ እናቶቼ እኔ የአባ ግርማን ትምህርት ተከታተል ነበረ ድሮ። ያው ድሮ ሳትለው ከ4 ሳምንት ምናምን በፊት በዚህ ያው ራስን ምናምን ቀጠቅጣለሁ እንዲያረፍ ተደበድባለህ። ዘላለም ሕይወት የሆነውን ክርስቶስን ለመቀበል በፍጹም ልብ ካመንክ ልጸልይልህ። አሁን ፈቃደኛ ነህ? አሜን። በቃ ጸልይልኝ። እንዴት ነው ማድረግ ያለብኝ? ማለት እጄን ባለበት ቦታ መንበርከክ ትችላለህ? እችላለሁ። የራሴ ክፍል አለ። ቴንክ ዩ። አሁን የምትንበረከከው ፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ቁጥር 8 እና 10 ድረስ ያለው ማለት ነው። ጉልበት ሁሉ ለእኔ ይንበረከካል ብሎ እንዳለው ማለት ነው ጌታ። አንድ ሰው በኢየሱስ ሲል ጊዜ መግባቴን አላወኩም ነበር። በጣም ደስ ስላለኝ ልፋው እንዴ! ዋው እንዴ! በጣም እልልታ እኮ ነው ጌታ ኢየሱስ። ሾፋር ደስ ይላል፣ ቀንድ መለከት ነውና በጣም ነው ደስ የሚል ጌታ። ለነገ ነፍስህን አማራችሁ ስለሆነ እንትን ላለማለት ብዬ ነበር። ችግር የለውም። እኛ ጌታ መቀበል ከፈለግ እሱን በድንግዝግዝ ውስጥ ያለ ወንድማችን የሚናገረው ራሱ እንኳን አያውቅም። ራሱ እንደው ሪከርድ ስለተደረገ መልሶ እንኳን ቢሰማ በእውነት ወገኖች እዚህ ያላችሁ ሰው በእግዚአብሔር መንፈስ ቅዱስ የቃሉ ብርሃን በርቶለት ሲያወራ ምን ያህል ፍሎ እንዳለው፣ ምን ያህል ለዛ እንዳለው፣ ምን ያህል ለሚሰሙት ሰዎች የሚያስተምርና የሚያንጽ ንግግር እንደሚናገርና ሰው ያለ መንፈስ ቅዱስ ሆኖ ደግሞ የእግዚአብሔርን ቃል እናገራሉ ብሎ ሲል ምላሱ ምን ያህል እንደሚተሳሰር ከዚህ ሴንት ከሚባለው ወንድም አይተናል። ሌሎችንም እንደዚሁ ማለት ነው። የዳነበትን እውነት እንኳን አስረግጦ መናገር የማይችል ልናገረውም ብሎ ቢል አንደበቱ ሲያዝ ሲከዳው ታያለ። እና በእሱ አንፈርድበትም። እኛም እንደዚሁ ነበር። ለካ የእግዚአብሔርን ቃል ማመን ብቻ አይደለም ተናግረን ሰዎች እንዲያምኑት እንኳን
የንግግር ጥበብና ለዛን ማስተዋልንም ጭምር የሰጠን ጌታ መንፈስ ቅዱስ ነውና ለዘላለም ስሙ ይባረክ። እውነት ጌታን መቀበል ፈልገሃል? አዎ ተናገር። ግን ከዛ በፊት ምንድነው ስለ አሁን ጌታን ከተቀበልኩ በኋላ ስዕል ፊት ቆሞ ስዕል መሳም ምናምን ትክክል አይደለም። በፍጹም ስዕልን መሳም ከስዕል ጋር ምንድነው አሁን ጌታን ምናልባት ከተቀበልኩ በኋላ ከቤተሰብ ጋር ነው እንትን የምለውና የቤተሰብ አሁን እንደዚህ በማርያም ለምሳሌ በወር ውስጥ 10 ጊዜ ምናምን በበዓላት እንጸልያለን ተሰብስበን እና ያ ችግር አይፈጥርብኝም። አሁን እኔ አልጸልይም ካልኩ ልባረር እችላለሁ ከቤትና ያ ትንሽ በጣም በቃ ፈተና ሆኖብኛል። በጣም አልጸልይም ብለህ ስትል ሊያባርሩ ይችላሉ ከቤተሰብ። አያባርሩም ብዬ ቃል አልገባልህም። ምክንያቱም ዓለምና በውስጧ ያሉትን ሁሉ ዲያብሎስ የክርስቶስ ተቃዋሚ አድርጎ ስላደራጀው ያንተን ቤተሰብ ከዚህ ያመለጠ አይደለም። ዘንድሮ ክርስቶስ ስትል እንጂ ሰማይ ምድሩ እንደሚባለው ሰው ሁሉ አይኑን የሚያፈጥብ ሁሉም ባይሆኑ የብርሃን ልጆች አሜን ብለው ይለዋል እንጂ ከአንተ ቤተሰብ ጀምሮ ኢየሱስ ክርስቶስ ብለህ ስትል ይቃወመዋል፣ ይሰድበዋል፣ ይረግመዋል፣ ያሳድዱሃል። አያሳድዱህም ብዬ ዋስትና አልሰጥህም። መሰደዱ ራሱ እኮ ታዲያ ስለ ክርስቶስ ኢየሱስ ቤተሰብ ቢለይህ አልጸልይም ይሄን ጸሎት ብለህ ክርስቶስ ቢለማን ቤተሰብ ቢለይህ ለአንተ የመዳን ለነሱ ግን የመጥፋት ምልክት ነው። መጽሐፍ ቅዱስ ይነግራል ፊልጵስዩስ ላይ በተቃዋሚዎች አንዳች አትደንግጡ፣ ለነሱ የመጥፋት ለእናንተ ግን የመዳን ምልክት ነው ይላል። ስለዚህ ኢየሱስ ብለህ በማለትህ ጌታን ተቀብለህ ነገ ጸሎት በሚጸልዩበት ህብረት ላይ ቀድሞ እንደምታደርገው ወደ ሰዎች አልጸልይም፣ ለፍጡር አልጸልይም፣ ፎቶ ፊት ቆሜ አልሰግድም፣ አልሳለምም፣ እንደዚህ አይነት አምልኮ የለም መጽሐፍ ቅዱስ አያስተምረኝም ብለህ ይህንን ወር ተረድተህ በክርስቶስ አምነህ ስትወስን ያባርሯል። ማባረሩ እኮ ታዲያ እውነተኛውን ጌታ እንደተቀበልክ ምልክት ነው ማለት ነው። እንዴ ጌታችንን ኢየሱስ ክርስቶስን እኮ ስለወለደች አልነበረም እንዴ የመጀመሪያዋ ተሰዳጅ ማርያም? ስለማን ብላ ነው የተሰደደችው? ስለማን ብላ ነው ከኢየሩሳሌም ከእስራኤል ወደ ግብፅ ሄደችው? ከግብፅም ወደ እስራኤል ተመልሳ ሄደችው? የመጀመሪያዋ እኮ ቁጥር 1 ተሰዳጅ እዚህ ፕላኔት ላይ ክርስቶስን ብላ ስለ ክርስቶስ ብላ የተሰደደችው እኮ ማርያም ናት። ከዛስ በኋላ ሐዋርያቱስ ቢሆን ስለማን ነው የተሰደዱት? ስለማን ነው መከራን የተቀበሉት? ስለማን ነው በአይሁድ ሸንጎ ፊት አቅርበው ጴጥሮስና ዮሐንስን የገረፏቸው? የራሳቸው ወገኖች ሆኑ እስራኤላውያን። እነዚህ ሰዎች አረቦች አይደሉም፣ የገሊላ ሰዎች ናቸው፣ እስራኤላውያን ናቸው። በሰማሪያ አውራጃ በሰማሪያ ላይ በሰሜኑ ክፍል ላይ ይኖሩ የነበሩ ናቸው። ምንድነው ጥፋታቸው? ፖለቲካዊ ነገር ሰርተዋል፣ አልሰሩም። የሰው ሚስት አማግጠዋል፣ አላማገጡም። የሰው ብር ነጥቀዋል፣ አልነጠቁም። ታዲያ ምን ነበረ መገረፋቸው? ስለ ክርስቶስ በራሳቸው ወገን ተገረፉ፣ በጅራፍ ተጠርተው በአይሁድ የሸንጎ ፊት ቀርበው እንደ ወንጀለኛ በዚህ ሰውዬ ስም ሁለተኛ እንዳትናገሩ ብለው አዘዟቸው። እነሱ ደግሞ የአይን ምስክሮች ስለነበሩ ከሙታን መነሳቱን ስላዩ እንመሰክራለን አሉ። ለእናንተም ለሰቀላችሁትም ለሌሎችም ሰዎች ሁሉ ለእስራኤል ልጆች ሁሉ በእርግጥ የተገለጠ ነውና ክርስቶስ ከሙታን መነሳቱን አይተናል አለ። ጴጥሮስ ሊክድ አልቻለም። መቃብሩ ድረስ እግሩ እስኪሰበር ድረስ እግሩ እስኪሰበር ያልኩ በሩጫ ማለት እንጂ እግሩ ተሰበረ ማለት አይደለም። እግሩ እስኪሰበር ድረስ ተሯሩጦ ሄዶ መቃብሩ ጋር ሲሄድ የመግነዝ ጨርቁን ብቻ ነው ያገኘው። ክርስቶስ ከሙታን ተነስቷል አየ። ኦኬ፣ ትናንት ሲቀብሩት አይቷል ከዮሴፍና ኒቆዲሞስ ጋር። አሁን ግን መነሳቱን ደግሞ አየ። ስለዚህ በምንኛ ሊክድ ይችላል? ይሄን ብቻ አይደለም፣ ጨርቅ ብቻ አይደለም ያየው። ሲነሳ ጨርቁን ሲነሳ ቀጥታ ባያየውም የሴቶቹ ምስክርነት ሰማ። መላእክት ነገሯቸው፣ መጣ፣ አየ፣ አረጋገጠ። መቃብሩ ባዶ መሆኑን ጨርቁ ብቻ እዛ ነበር። ተመልሶ ሲሄድ ወደ ገሊላ ይቀድማቸዋል ብሎናል። ሲመለስ ወደ ገሊላ ሲመጡ ቤት ዘግተው በተቀመጡበት በመካከላቸው ሰላም ለእናንተ ይሁን ብሎ ገባ። ምትሃት እንዳይመስላቸው የእጆቹን ቁስል ሁሉ እየነኩ እንዲያረጋግጡ ፈቀደላቸው። ስለዚህ ኢየሱስ ክርስቶስ ከሙታን መነሳቱን አዩ። የተጠራጠሩ እንኳን ቢኖሩ የተጠበሰ የማር ወለላ የተጠበሰ አሳና የማር ወለላ ሰጠው፣ በሉ። ይሄንን እውነት እንዴት ብሎ ይክደዋል? ስለዚህ ይሄን እውነት ሲመሰክር ይሄን እውነት እዚህ አታወራም፣ እኛ ቀብረነዋል፣ በቃ ተቀብሮ ቀርቷል ብለን ገንዘብ ጠባቂዎች መድበው የክርስቶስ እውነት እንዳይወጣ የሐሰት ምስክሮችን ሰብስበው ተቀናይተው ተደራጅተው አይሁዳውያን ቢሉም ጴጥሮስ ግን አይቻለሁ አለ፣ ተነስቷል አለ። በፍጹም ልደብቀው አልችልም አለ። ዝም በል ብለው ቢገርፉት ዝም አይልም። ዮሐንስ ዝም አይልም። በአድማ ተደራጅተው ሳይሆን መንፈስ ቅዱስ ስላላካቸው የአይን ምስክሮች ስለሆኑ ማለት ነው።
ይሄን በማድረጋቸው ተሰደዱ። በጣም በድንጋይ ተቀጥቅጠው እኮ ሞቱ። ኢየሱስ ብለህማ ስትል ቤተሰብህ ይነጥልሃል። እና ታዲያ በዚህ ምንድነው ሊሆን የሚገባው? ደስ ሊልህ ነው የሚገባው። ተሰደድ እንጂ ከቤተሰብ ውስጥ ካስወጡ ያስወጡ። ሁላችን እኮ እዚህ ሳንሰደድ የተቀመጥን ሰዎች አይደለም። እያንዳንዳችን ብሩክዬ ብትጠይቀው ብራዘር ጠጋ ብለህ ህይወቱን ብትጠይቀው ስለ ክርስቶስ እዚሁ ከዛሬ 2 ዓመት በፊት እዚሁ ቲክቶክ ላይ ይከራከር የነበረ ወንድም ነው። ስለ ክርስቶስ ይሄ ብላቴና ታናሽ ወንድሜ የከፈለውን ነገር ብሰማው ምስክርነቱን በእንባ ፊት ይርሳል። ብራዘር እዚህ ጋር መጥቶ ዝም ብሎ አይደለም። በጣም ብዙ ነገር ልታጣ ትችላለህ። በጣም ብዙ ነገር ልታጣ ትችላለህ። ንብረት ካለ ሊቀሙህ ይችላሉ። ከቤተሰብ ማህበር ሊለዩህ ይችላሉ። እና ወይኔ ምናምን ነገር እንዳትል ጊዜ ደስ ይበልህ። ስለ ስሜ በሁሉ ዘንድ የተጠላችሁ ትሆናላችሁ ብሎ የሚለው ቃል ቀጥታ ህይወት ላይ አፕላይ ይሆናል ማለት ነው። ደስ ሊልህ ነው የሚገባው። ደግሞ ወገን አለህ ብራዘር፣ ቢያስወጡህ ከቤት ወገን አለህ። በክርስቶስ ኢየሱስ ያመኑ ወገን ወንድሞች አሉ። እንደዚህ ትንሽ ተጠራጠርኩና በህልምም በምናምን እንደዚህ ስለ ቅዱሳት ስዕላት ምናምን በጣም መጥፎ ነገር እያየው እንትን ስል በቃ ተጠራጠርኩና በቃ ይሄ ነገር ምናምን እንትን ስል አንዴ በቃ አስወጡኝና ደነገጥኩ በቃ። እና ስለ ላይክ እኔ አሁን በዚህ እድሜ እንደውም ከቤት መውጣበት ሳይሆን የምሰራበት ጊዜ ነው። ግን የነፍስ እንትን ደግሞ በቃ ከባድ ነው። ነገ ብትሞት ከባድ ነውና እንዴት ነገ ብትሞት ምንድነው? ነገ ብትሞት ምንድነው እሱ የነፍስ ነገር እኮ ስለ ነገ ብሞት በቃ ከባድ ነው። ሳልቀበል ትክክለኛውን መንገድ ሳላቅ ብሞት ደግሞ ለኔው ዳር እንዴ ትክክለኛው መንገድ ይኸው ክርስቶስ እኮ ነው ብዬ የምልህ። ክርስቶስ ነው ትክክለኛው መንገድ፣ ትክክለኛው ህይወት ክርስቶስ ነው። ትክክለኛው ጌታ ክርስቶስ ነው። አዳኙ እሱ ነው። ስለዚህ አሁን አንተ መወሰን ያለብህ ወይ ቤተሰብህን ወይ ኢየሱስን ነው። በቃ ወንጌሉ ይሄን ነው ብሎ የሚለው ኢየሱስ ቤተሰብህንም እኔንም ይዘህ ትጓዛለህ አላለም። ምረጥ ነው ያለህ። ምርጫው ወይ ቤተሰብ ሚስት ቢኖርህ ሚስትና ልጆችን ወይ ሚስትን ትመርጣለህ ወይ ክርስቶስን ትመርጣለህ። ወይ ልጆችን ትመርጣለህ ወይ ክርስቶስን ትመርጣለህ። ወይ እናትና አባትን ትመርጣለህ። በቃ ወይ እናትና አባትን ትመርጣለህ ወይ ክርስቶስን ትመርጣለህ። እኔ ምርጫዬ ክርስቶስ ነው ብዬ ተከትየው ቤተሰቦቼ ሁሉ ጭምር አይን ላፈር ብለውኝ፣ እዚህ በጣም ብዙ ወንድሞች አሉ። አይን ላፈር ብለውኝ፣ እህቶች እዚህ አሉ በሙሉ እንዳትመጣ ብለው የወንድሜ ሰርግ ላይ እንኳን አልተጠራውም። ዘር አሰዳቢ ተብዬ አያቴ አግኝቶኝ ከስንት ዓመት በኋላ ከ9 ዓመት በኋላ አግኝተው አያቴ አንተ ከኛ ወገን አልተፈጠርክም ብለው ፊቱን አዙሮብኝ ነው ሄደው። ይሂድ ወይኔ ኤርሚያስ ብዬ አላልኩም። ወይኔ እንዴት አያቴ እንኳን እንዴት አይሰመኝ ምናምን ነገር ቢያልኩ የአባቴና የእናቴ አባት ፊቱን አዙሮብኝ ሄደው ሰላም ሳይለኝ እና በዛው ነው በሞት የተለያየው ማለት ነው። በቃ ይሂድ እኮ አልኩ ወንድሜ ይሂድ። ሚስትና ልጆች አሉኝ። እኔ አሁን ልጆቼ ከክርስቶስ አይበልጡም አልኩ። ዝም ብለን ስሜት አይደለም የምናወራው። ሚስቴ ከክርስቶስ አትበልጥም አልኩ። ጀመር እግዚአብሔር በጌታ የሆነች የምታምን የተባረከች ሴት ሚስት ነው የሰጠኝ ጌታ። ግን አይ ምለ ኤርሚያስ ይሄንን ወጥተህ የምትለፈልፈውን ነገር አቁም፣ ኢየሱስ የምትለው ነገር አቁም፣ ወይ ከኔ ወይ ከሱ ምረጥ ብላ ብትል እስቲ ላስብበት እንኳን ብዬ አልጠይቃትም። መድኃኒዓለም ክርስቶስ ምስክር ነው። ወዲያውኑ በብርሃን ፍጥነት ወይኔ በልብሴን ይዤ እወጣለሁ ወይ እሷ ትወጣለች ማለት ነው። ከቤት እንድትወጣ አልፈልግም ሴት ስለሆነች እኔ ልብሴን ይዤ እወጣለሁ። ከኔና ከሱ ምረጥ። እግዚኦ ወንድሜ ማይክሮ ሰከንድ አይፈጅብኝም ለመወሰን። ምርጫዬ ኢየሱስ ነው ብያት ይሄዳለሁ። ስለ ስሙ የተናቀው፣ ስለ ስሙ የተተፋብኝ፣ ስለ ስሙ በትውልድ ፊት የተናቀው ልሁን። እስቲ ቆይ ብዬ እስቲ 1 ሰዓት አስብበት፣ ግድ የለም በስሜት ምናምን ነገር ይባላል። ኖ በስሜት የምን ስሜት የሆነ እስቲ ላስብበት ቆይ ምናምን ነገር ብዬ እንኳን አልላትም። ይሄን ያህል እንኳን ደረጃ ቢመጣ ማለት ነው። ኢየሱስ ማን እንደሆነ ስታውቅ፣ በመንፈስ ቅዱስ ስትረዳው፣ እሱ ማለት እሱን ማግኘት ማለት ምን ማግኘት እንደሆነ ማለት ከመጽሐፍ ቅዱስ ስትረዳ፣ እሱን ማጣት ማለት ምን እንደምታጣ ከገባህ፣ እናት አባት ወንድም እህት የሚለው ነገር ያኔ ታቆማለህ ማለት ነው። ጌታችን እንዳለው ስለኔ እናትና አባቱን ያልተወ ልጆች፣ ሚስቱን፣ አማት፣ ምራት፣ ትዳር፣ ቤተሰብ ራሱን ያልካደ ይላል። እንደውም ከፍ ሲያደርገው ጌታ ራስህን ካድ ይላል። ራሱን ያልካደ ለእኔ ሊሆን አይገባም፣ እኔ ሊከተለኝ አይገባም። እሱ ሊከተል የሚገባ ቢኖር ራሱን ካድ ነው ያለው። ሚስትና ልጆቹን እኮ ቶ፣ እናት አባትን እኮ ቶ፣
መራራ ሐቅ ነው። መራራ ሐቅ ነው። ስለዚህ ወንድሜ ጌታን ስትቀበል እናትና አባት፣ ወንድሞችና እህቶች፣ አብሮ አደጎች በእልልታና በጭብጨባ አያጅቡም። እሺ አንተ አውሬ ጅራታም ዘንዶ ይሉሃል። እባብ እኮ ነህ አንተ ይላል። የዚህ ቁጭ አድርጎ ጨለማ እኮ ናችሁ ብሎ እንደሚለን ማለት ነው። እሱ ሰይጣንን እያመለከ እኛ ጨለማ ናችሁ እያለ እኮ እየሰማ ነው። ግን ያው በድንግዝግዝ ውስጥና በራሱ በጨለማ ውስጥ ያለ ሰው መሆኑን እየተረዳ ነው። ነገ እግዚአብሔር ለሕይወት የሚሆን ንስሐን ቢሰጠው ብሎ በሚል እንሰማዋለን እንጂ እዚህ ቁጭ ብሎን እኮ በክርስቶስ ማመናችን፣ እምነታችን በክርስቶስ መሆኑን፣ ትምክታችን ክርስቶስ መሆኑን፣ በእግዚአብሔር መታመናችን፣ በእግዚአብሔር መደገፋችን፣ መመካታችን በእግዚአብሔር ላይ መሆኑን ይሄ ሰይጣናዊነት እኮ ነው እያለን እኮ ነው። እየሰማው አይደለ? ክርስቶስ እኮ እግዚአብሔር ነው። እኔም ምንድነው መሰለ በጣም እኔም እንትን ያለኝ ነገር ያው እኔ እንደማንኛውም ሰው ላይክ ህይወቱን ለማሻሻል ወጣት ነኝና ግን መንፈሳዊ ህይወቴን በጣም በቃ እንትን ማድረግ እፈልጋለሁ፣ አትኩሮት መስጠት እፈልጋለሁ እና በቃ በህልም የማያቸው ነገሮች በጣም እኔን እየጨነቁ ይመጡ። በቃ ምንድነው በህልም የምታየው ነገር? ለምሳሌ ከሁለት ሰው ጋር ስለ መጽሐፍ ቅዱስ እንትን ላለው ኦርቶዶክስ ጴንጤ እያልኩ ማለት ነው እከራከራለሁ። ይሄ ነው እንደዛ ነው እያልኩ በህልሜ ማለት እሺ። እና በቃ እንዲህ በድንገት ሳላቅ እንዲህ እየተከራከርኩኝ ወይ ሳላምን ወይ ከአንዱ ሳልሆን ወይ ከኦርቶዶክስ ሳልሆን ወይ ከእንዲህ ሳልሆን በቃ በአንዴ የእሳት ዝናብ ይዘንባል ማለት ነው። በቃ እሳት በየቦታው ይዘንባል። በቃ ደነገጥኩ። የት ልሂድ? ምን ልግባ? ምን ልዋጥ? በቃ ማለት እኔ በዛ ሰዓት እንደ ኦርቶዶክስ ነገርም ስለሆንኩ ንስሐ ልገባ ቤተክርስቲያን ልሄድ ስል እየዘነበ ነው፣ አትወጣም። ምክንያቱም እሳቱ እንትን ይላል እና ጨነቀኝ። በቃ ጨነቀኝ። አይ መቼ ነው ህልም ያየው? የዛሬ ዓመት ምናምን ይሆናል። እና በቃ ባግ ያደርገዋል ጭንቅላቴን ማለት ነው። እና ስዕላት ቅዱሳት ስዕላት ምናምን የሚባሉት በቃ እየተገለጠ ሌላ ነው ማለት በቃ ምን ቅዱሳት ስዕላት የሚባሉት እየተገለጡ ምን ይለዋል ማለት በቃ እንዲህ እየተገለጠ አሁን የማርያም ስዕል ምናምን የምትለው እየተገለጠ ምናምን የርኩስ መንፈስ ነው የሚታይ። እግዚአብሔርን ነው የምልህ። በቃ እደነግጣለሁ። ምክንያቱም እንዴት ስዕል እንደዛ ይሆናል ብለህ ኤክስፔክት አደርጋለሁ። ያ ስዕል የማርያም ስዕል ይሄ ግፍፍ ይልና ከጀርባው አጋንንት ነው የሚታይ። ያ አጋንንት ነው የሚታይ። እኛ እዚህ ምንድነው የምንነግራችሁ? ግን የስዕል አምልኮ አጋንንታዊ ያሰብኩ ያለው አይ ሰይጣን ነው ያልኩ። በቃ ጌታ እየተናገረ ነው እንደሚለው ጌታ እየተናገረ ነው። በኢዮብ መጽሐፍ ምዕራፍ 33 ቁጥር 14 ላይ እግዚአብሔር በሌሊት በህልም በራእይ በአንድም በሌላ መንገድ ይናገራል። ሰዎች በአልጋቸው ላይ ተኝተው አፍላ እንቅልፍ በሰዎች ላይ ሲወድቅ እግዚአብሔር በህልም ይናገራቸዋል ይላል። ሰው ግን አያስተውልም ይላል። አንተ እግዚአብሔር እየተናገረ ነው። ስዕሉና ከስዕሉ ጀርባ ስዕል ማምለክ ለማንም ለጴንጤ የሚሆን ለአይሁድ ለኦርቶዶክስ የሚሆን ለማንም እግዚአብሔርን ለሚፈልግ ሰው ስዕል አምልኮ ማለት የሰይጣን አምልኮ ነው። ከጀርባው ያደፈጠው ከስዕሉ ጀርባ ያደፈጠው የማርያም ስዕል የምትባል የሆነ የሴትዮ ሊፕስቲክ ቀለሟ የተቀባች ምናምን ነገር የሚመስል ፎቶ ብታስቀምጥ ከበሷ በስተጀርባው የተኛ አውሬ ዘንዶ እንጂ ማርያም አይደለችም፣ የጌታችን እናት። ከዛ ስዕል ጀርባ አታድርም፣ በዛ ስዕልም ላይ አታድርም። ሰይጣን ነው የሚያድረው። ሰይጣን ምን ያድርግ? በሴት በኩል በጻድቃን በሰማዕታት በመላእክት ምናምን ነገር ብሎ በሚል በኩል መጥቶ ኦፊሻል ይመለካል። እግዚአብሔር ከስዕሉ ጀርባ እናንተ ለስዕሉ ሳይሆን ለስዕሉ ባለቤት ነው የምንሰግደው እያላችሁ ስትሉ ከስዕሉ ባለቤት ከበስተጀርባው ያለችዋ ማርያም ሳትሆን እባቡ መሆኑን ጌታ መንፈሳዊ ዓይኖችን ገልጦ በህልም ተናገረ ማለት ነው። እና ለምን እንደምትዘገየው አንተ? አንደኛው ለልብ ብለህ ስማ። ትከራከራለህ ግን አትወስንም። ዲሳይድ አላልክም። አሁን አንተ መወሰን ያለብህ ሳትወስን እውነት ልብ ብለህ ሰማኝ። ጌታ እየተናገረ ነው። አሁንም ይኸውልህ እግዚአብሔር ካረዳ በስተቀር አንተ መቼም አትመጣም። ስለዚህ ካሪያም እንደምትሆነው እንደዚሁ በሁለት ሀሳብ እያነከስክ እዚህ የተቀበልከው የተረዳኸው ነገር አለ፣ ደግሞ እዛም ደግሞ የምትለው አለ። እዛ ቤተሰቤ ትላለህ፣ እዚህ ኢየሱስ ብለህ ትላለህ፣ እዚህ ጋር እውነት አለ ብለህ ትላለህ፣ እዚህ ጋር ደግሞ ይህን ባረግ እንደዚህ ብለን ብለህ የምትሰጋው አለ። በዚሁ መካከል እያነከስክ በሁለት ሀሳብ ውስጥ ሆነ ያ ከእሳት ሲወርድ ያየኸው እሳት ማለት የእግዚአብሔር ጃጅመንት ፍርድ ማለት ነው። ስለዚህ ያ እሳት ያ ፍርድ ከመምጣቱ በፊት አንተ ወስንና ወደ ክርስቶስ ና። መወሰን ያለብህ ወንድሜ የትኛው ይበልጣል ብለህ ማለት ነው። አንድ ነገር ሚዛን ላይ ቢቀመጥልህ ሚዛኑ ትክክለኛውን
ውጤት ቢናገር የትኛውን የመዘነ የትኛውን የተመዘነው ተብሎ ሲባል እኔ አይዶን ነው ይሄኛው ተመዘነ ብያለም ይሄኛው ኖ በደንብ ሚዛኑ የሚናገረው አለ። እኩል ከሆነ እኩል ነው ብሎ ይላል። እኩል ካልሆነ አንደኛ ያነሰ ነው ሌላኛው የበለጠ ነው ማለት ነው። አሁን የእግዚአብሔር የበለጠ ነው የሰው ያነሰ ነው። የመጽሐፍ ቅዱስ እውነት የበለጠ ነው የኦርቶዶክስ ያነሰ ነው ማለት ነው። ስለዚህ ይሄንን ህልም ያሳየ ጴንጤ ፓስተር አይደለም። ይሄንን ህልም ያሳየ እግዚአብሔር ነው። እግዚአብሔር በህልም ለሰዎች መናገሩ ደግሞ ልማዱ ነው። ስለዚህ እውነተኛውን ውሳኔ ሳትወስን ከአንዱም ሳትሆን ወይ በጨለማ ውስጥ አይደለም ወይ ደግሞ በብርሃን ውስጥ አይደለም፣ ከአንዱም ሳትሆን እየተከራከርክ ውሳኔ ሳትወስን እየሰማህ ልክ ነው ይሄኛው ልክ ነው እያልክ ልክ ነው ብለህ ላልከው እውነት ግን እጅና ልብህን አልሰጥ ብለህ ሳትቀበል ጌታ ካረዳ በስተቀር ብራዘር ከዚህ በኋላ እንኳን አንተው ራሱ ጌታ ረድቷል። አንተው ራሱ ወስነህ ጌታን ለመቀበል የሚመጣው መከራው ሁሉ ይምጣ፣ ስም መጥፋት ቢሆን መሰደድ ቢሆን መራብ መጠማት ቢሆን ስለ ክርስቶስ ጌታ ራሱ ይረዳኛል ዋጋ ከፍላለሁ ብለህ ወጣትነትን ዘመንህን ለሱ እንካ ዘላለሚን እንኳ ዘመኔን እንካን ህይወቴን ብለው ሰጥተው እሱን ካልተከተልከው ራስ ወስነ ካልተከተልከው ከዚህ በኋላ ገና ብዙ ወራቶች ብዙ ዓመታት ትንከራተታለህ እንደዚህ እና በዚሁ መካከል ላይ ጃጅመንት ይመጣል ማለት ነው። ፍርድ አንተ ላይ ብቻ ሳይሆን ሌሎችም ላይ ነግረናቸዋል። ያንን በህልም የነገረኝ እግዚአብሔር ነው ብለህ የምታምን ከሆነ እንግዲህ ከስዕል አምልኮ ጀርባ ያለው እባብ አውሬ እንጂ ማርያም አይደለችም ማለት ነው። ቅዱስ ሚካኤል አይደለም ማለት ነው። አንድ ሰውዬ ራጉኤል ቤተክርስቲያን ላይ ካርቶን ቆርጦ ለጥፎ በሆነ በፕላስተር ነገር ዙሪያው ለጥፎ በቀይ ፕላስተር ነገር ዙሪያው ለጥፎ ማከለ ላይ የሆነ ክንፍ ያበቀለ ምናምን ነገር ያለ እሱን አሞራ የሚመስል ሰው አትለው አሞራ አትለው እንደዛ አይነት ነገር ኦርቶዶክስ ያበቃ ሚዛን አስይዞ የሆነ ጥቁር ሰው ረግጦ ምናምን ነገር ብሎ ያለው እሱ ቀልድ አህዛብ የቀልድ ስራ ነው። እኔ ከእግሬ በታች እየረገጥኩት ያለ ስዕል ነው። ከእግሬ በታች አልኩ እዛ ዓለም ሁሉ የሚስምለትን የሚሳገር ከእኔ ከእግሬ በታች የተረገጠ ስዕል ነው። ምክንያቱስ ቅዱስ ሚካኤል ያ ገናና የእግዚአብሔር ቅዱስ መልአክ አይደለም። የሰዎች የእጅ ስራ ቀልድ ነው ወንድሞች። ስለዚህ ለአንተ የሚያስፈልግህ ሚካኤል አይደለም። ለአንተ የምታስፈልግህ ማርያም አይደለችም። አንተ የሚያስፈልግህ ክርስቶስ ነው። ለሰው ልጆች የሚያስፈልገው ክርስቶስ ነው። ሚካኤል እንኳን ቢያስፈልግህ ሚካኤል መጥቶ የሚነግርህ ገብርኤል የሰበከውን መላእክቱ የሰበኩትን መዳን የሚገኝበትን ጥበብ የሚሰጡትን ቅዱሳት መጽሐፍትን አምነህ ወደ ዘላለም መዳን እንድትመጣ ወደ ክርስቶስ ነው ቅዱስ ሚካኤል የሚጠቁምህ። የዘንድሮ መላእክት እኮ ሚካኤልን እኔ ጌታን ለመቀበል ወስኜ ነበር፣ ግን አባቴ ዝክር ሲዘክረው ጽዋ ሲጠጣለት የነበረው ቅዱስ ሚካኤል በህልም ተገይቶ እንዴት እኔን ክደኸኝ ሄደህ የጴንጤዎቹን ኢየሱስ ትቀበላለህ አለኝ ነው ብለው የሚሉት። አሁን ይሄ ፎቶ ላይ ያስቀመጥከው ወንድሜ፣ እውነት ይሄ ፎቶ ላይ ያስቀመጥከው የሰው እጅ ስራ ተራ የሆነ ቺፕ የሆነ ጣዖት ነው። ይሄ ቅዱስ ሚካኤል አይደለም ወንድሜ፣ አይደለም። እንዲህ አይነት ቡቱቱና ድርቶ አልብሰው ሚካኤልን ሳልን ብሎ ይሄ ታዩት ቅዱስ ሚካኤልን። እሱ ቅዱስ ነው፣ ረቂቅ መልአክ ነው፣ መንፈሳዊያን ናቸው። የቱ ጋር ነው ያዩት? እንደዚህ ዙፋን ላይ ቁጭ ብሎ ከኋላ አሞራ ክንፍ አብቅለውለት ጦር አስይዘውት ከላይ መስቀል ከታች አንካሴ የሆነ አስይዘውለት። አሁን ይሄ ፒክቸር ላይ ያስቀመጥከው ማለት ነው የሰው እጅ ስራ ነው። ቀዳው ልቀጣለው ብራዘር፣ ቅዱስ ሚካኤል የእግዚአብሔር ነው። አዎ ተጣጣለው ብራዘር። ቅዱስ ሚካኤል የእግዚአብሔር መልአክ በእግዚአብሔር በሰማያት በእግዚአብሔር ዙፋን ፊት እሱና ስንት እልፍ አላፋት መላእክት ዙፋኑን ከበው የሚሰግዱለት ቅዱስ ቅዱስ እያሉ የሰራዊት ጌታ እግዚአብሔር እያሉ የሚጮሁለት የሚያመሰግኑት ባሪያዎቹ ናቸው። የቱ ጋር ነው ቅዱስ ሚካኤል ታይቶ የሚያውቀው? ጠይም ነው፣ ጠይም አድርገህ ሳልልኝ እየተባለ ይሄ እኮ የሰው ቀልድ ስራ ነው። ቀይ አድርገው እየተባለ ማለት ነው። ሚካኤል ጠይምም ቀይም አይደለም። ገብርኤል ቀይም ነጭም ነው ጥቁርም አይደለም። መንፈሳውያን ናቸው፣ ረቂቃን ናቸው። እና እንዴት ሰይጣን እንደሚጮህ አስብ። አሁን ከዚህ ስዕል ጀርባ ሚካኤል አለ ብለህ ነው አንተ ስትሰግድ የኖርከው። እኔ ልንገርህ፣ ከዚህ ስዕል ጀርባ የእግዚአብሔርም የሰውም ጠላት የሆነ የቀደመው እባብ ዲያብሎስ ነው ያለው በዚህ ስዕል ላይ ያደረው ማለት ነው። ቅዱስ ሚካኤል እዚህ ስዕል ላይ አያድርም። ማንም ቆራርጦ በመቀስ ለጣጥፎ ባስቀመጠው ስዕል ላይ ሚካኤል ያድራል እንዴ? ማደሪያ ያጣን እንዴ? ብራዘር አያድርም። እንዲህ ብሎ ቀልድ የለም። ስለዚህ ወስን ወንድሜ፣ ወስን። ያ እሳት ይኸውልህ ባለመወሰን ጊዜ ምን ያህል እንደሆነ አላውቅም። አሁን እንኳን ራሱ ላትወስን ትችላለህ፣ ግን ውሳኔው እግዚአብሔር እጅ ላይ አይደለም፣ አንተ እጅ ላይ ነው ያለው። እውነትን ገልጦልሃል፣ አይተሃል። ቅዱሳን ስዕላት ብለህ የምትላቸው የምትስማቸውን የምትሰግድላቸውን ከበስተጀርባቸው እባብ እንዳለ እያሳየህ አንተ የሚካኤል ፎቶ ብለህ ለጥፋ መጣ ማለት ነው። እኔ አንተም ቦን ከዛ ስዕል ማለት ከዛ ህልም በኋላ እንደዚህ አይነት ኮተታ ኮተት ስዕል አውጥቼ ነው ከቤት የምጥለው፣ ከህይወቴ ውስጥ አውጥቼ የምጥላቸው። ላያቸው አልፈልግም።
ላያቸው አልፈልግም። ለምን የውሸት ነው ምናምን እኮ ብዬ ነበረ፣ ግን በቃ ሀሳቡ ሊለቀኝ አልቻለም። የውሸት ነው ህልሙ እና ታዲያ ሀሳቡ ሊለቅ ካልቻለ አውጣው፣ አጥፋው። ቅዱስ ሚካኤል አንተ አታጠፋውም ብራዘር። ይሄ የሰው እጅ ጣዖት ነው። ቅዱስ ሚካኤል አንተም እኔም ኦርቶዶክስም ማንም ሊያጠፋው አይችልም። ሂዝ ሆሊ ኢንጅል ቅዱስ መልአክ ነው። በሰው መልክና አምሳል ሰርቶ ሚዛን አንጠልጥሎ አንካሴና ጦር ሰርቶለት ይሄ ነው ቅዱስ ሚካኤል ብሎ የሚመለክ እንዲህ አይነት ነገር የለም። ይሄ የሰይጣን አምልኮ ነው። የእግዚአብሔር ቅዱሳን መላእክት የቆሎ ባልንጀሮቻችን አይደሉም። ማን ተገልጦለት ያውቃል? አሁን በዚህ በእኛ ዘመን ስንት የእግዚአብሔር መልአክ ተገልጦለት አናግሮት ያውቃል? ቅዱስ ሚካኤልን አይታችሁ ታውቃላችሁ? በኦርቶዶክስ አያችሁት? ጠይም ሆነ አንካሴ ይዞ ነው ያያችሁት? ጦር ይዞ ነው ያያችሁት? ባህታውያኑ የሚሸከሙትን አይነት ጦር ከላይ መስቀል ከታች መውጊያ ያለው። እንዲህ አይነት ቀልድ ተው ወንድሞች እናቶች። ሰው ለእጆቹ ስራ እንዴት ይሰግዳል? እና ያን ውሳኔ ዛሬ ወስን ብራዘር። አልወስንም ብለህ ካልክ ነገም ውሳኔው አንተ ላይ ነው። ከዚህ በፊትም 1 ዓመት ሞልተዋል ማለት ነው። ይሄን ህልም ካየህ 1 ዓመት ሙሉ አይምሮህን ሰላም እየነሳ ለምንድን ነው ወስነህ ወደ ጌታ የማትመጣው? 1 ዓመት ሙሉ እንዴት ኖርክ ብራዘር? 1 ዓመት ሙሉ ይኸውልህ፣ 1 ዓመት ሙሉ አረሳውም። 1 ዓመት ሙሉ ህልሙን ለምን? ከእግዚአብሔር ነው። ምን እያለህ ነበር ጌታ? ልጄ ይህንን የስዕልና የጣዖት አምልኮ ተወው። ከበስተጀርባ ከስዕሉ ጀርባ የሚቀመጠው እናንተ ቅዱስ ሚካኤል ነው፣ እናንተ ማርያም ናቸው ብላችሁት፣ ከበስተጀርባው የሚቀመጠው ግን አውሬው ነው። ራሳቸውን ስዕሉ ተቀይሮ አውሬ ሆኖ ስታየው አይ በቃ ብለህ መንቃት ነበረብህ። ለዚህ ነው አየህ፣ ሰው አያስተውልም ብሎ ይላል እግዚአብሔር ቃል። እግዚአብሔር በህልም ተናግሮታል ለዚህ ወንድም። ሰው አያስተውልም። እኔ እዚህ ሀገር እኔ አሁን ባለሁበት ምድር አንድ ወንድሟ ቄስ የሆነ እዚህ ውስጥ ሊሰማን እንደሚችል አስባለሁ። ቄስ ነው፣ የኢትዮጵያ ኦርቶዶክስ ክርስቲያን ቄስ፣ ታቦት ተሸካሚ የነበረ ቄስ እዚህ እንደሚሰማን አስባለሁ። ምናልባት ቲክታክ ስለሚከታተል ሶሻል ሚዲያ ላይ የተለያየ ስቴት ላይ ነው የምንኖረው። ቄስ ነው፣ በጣም እግዚአብሔር የባረከው ወንድም። አገኘሁትኝ፣ ወንጌል ነገርኩት። እሱም ከዛ በፊት የተረዳው ወንጌል ነበር። ወደ ጌታ መጣ። ኦኬ፣ በክርስቶስ ማመንን እውነት መሆኑን ተረዳ። ከዛስ ስደት ነው የተነሳበት። ስደት በክርስቶስ ስታምን ስደት ነው የሚነሳብህ። ስደቱን ግን አትፍራው። ያስከተለህ ጌታ አውላላ ሜዳ ላይ አይጥልህም። ሰዎች ሲጥሉን እግዚአብሔር እያነሳ ሲያከብረን በዘመናችን አይተናል። ባለውለታችን ነው። በራበን ጊዜ ሲመግበን፣ ባጣን ጊዜ እንድናገኝ ሲያርገን፣ ስንታመም ሲፈውሰን፣ ሰዎች ሲጥሉን በዘላለም ክንዶቹ ተሸክሞ ወደሱ ወደ ቅፉ ያስገባን። የዘላለም አምባ መጠጊያ፣ ለሚታመኑበት ሁሉ የዘላለም አምባ መጠጊያ ነው። ስለዚህ ጌታን ለመቀበል ከወሰንክ ብራዘር ልጸልይልህ። ውሳኔው አንተ እጅ ላይ ነው። አዎ ስለ ወደዚህ በቃ የመጣሁት ራሱ ማለት አሁን በቃ ሁሉን ነገር ሞክሬ ምናምን ነገር በላይፌም ላይ ያለው አንዳንድ ችግሮች ለመፍታት ምናምን ነገር ሞክሬ በቃ ለምን እስቲ ስለ እግዚአብሔር አልማርም ብዬ። የሚገርም አሁን እኔ ኦርቶዶክስ ነኝ፣ ግን ለምሳሌ የአባ ገብረ ኪዳን የሚባል የዲያቆን ኃይሌ ዲያቆን ማን ነው እንትና የሚባለውን ስብከት ብዙ ጊዜ ሰምቼው እንትና አንድም ቀን ግን ልቤ ላይ ቀርቶ አያውቅም። አንድም ቀን ይኸው እግዚአብሔር ነው። አንድም ቀን እታገላለሁ። ለምንድን ነው ውስጥ የማይገባው እላለሁ መቼም። ግን የበጋሻው ስብከት በቃ መቼም በቃ በልጅነቴ የምሰማው ስብከት እስካሁን ይዞኛለው ያ ነው በቃ እንጂ ጠፋ ነበረ። እንደምሰራው እንደማስበው ነገር ጠፋ ነበር። እና ለምን በቃ እግዚአብሔርን በደንብ ማወቅ ስለፈለኩኝ የትኛውም ሰባኪ የሚለውን ነገር መስማት ውስጥ ያልገባልኝ ሲለኝ በቃ የበጋሻውን ስብከት መስማት ጀመርኩ። አንድ ቀን ማለት ነው። እሱንም በቃ ፕሮቴስታንት እንዳልሆን ብዬ ኦርቶዶክስ እያለ የሰበከውን ማለት ነው እንዳለ እዚህ አሁን ይሄ ምንድነው ይሄ የሰለሞን ጥበብ ነው የሚባል ይሄ ኖርማል ጥበብ ነው የሚባሉ ነገሮች ሁላ ገብቼበት ነበረ። የሰለሞን ጥበብ ይሄ ድብትርና ምናምን የምትለው በቃ ኖርማል ነው ብዬ ገብቼ ነበር። ላይክ በቃ ላይፍን ለማሸነፍ ብዬ ማለት በጣም እንትን ሲለኝ ከዛ አንድ ስብከት ነው የሰማሁት። አንድ ቪዲዮ ብቻ ነው ያየሁት የበጋሻው እንዳለ ጠቅልዬን ያቃጠልኩት እንዳለ ማለት ነው። በአንድ ስብከት እንዳለ ጠቅልዬ ያቃጠልኩኝ።
ኮምፕሊትሊ ራሴን ለእግዚአብሔር ማስገዛት ብዬ አለብኝ ብዬ ይሄው በቃ አሁን ወደ እናንተ መጥቼ ስንት ሳምንት እንኳን ሆነ እድሜ በቃ ይጸልይልህና ወንድሜ ሳሚ የሚባል ልጅ ችግር ካለ እናግዛለን እያለ ነው። ሳሚ በውስጥ ጻፍለት ያግዙሃል፣ አይዞህ በቃ ጌታን ተቀበል ወንድማችን። ሳሚ የኛ ልጅ ነው። አይ የምታውቂው ነው አትየው? ታች ያለ ልጅ ነው እና እናግዛለን ማለት ምናልባት ቤተሰቦች ችግር ለታጣሉት እገዛ እዚህ ጋ የለም። እገዛ የሚባል ነገር የለም። እገዛ የጌታ እገዛ ብቻ ነው የሚያስፈልገው። ደግሞ ጌታን ገንዘብ እየሰጡ ጌታን አስቀበሉ ብለው እንዲሉ ነው። በፍጹም ማናችሁም እንዳታግዙት። ማናችሁም ስለ እገዛ አይደለም የምናወራው። አሁን እሱ ስለ መዳን ነው መወራት ያለበት፣ ስለ መዳን ነው። ገንዘብ አትቀላቅሉ። እሺ ወንድሞች አርፈ ተቀመጥ። ወንድሜ ሳሚ ኦኬ፣ በቀነት አድርገው ሊሆን ይችላል። ስቶፕ ኢት ወንድሜ። ልጁ ጌታን ማግኘት አለበት ብቻውን። ምንም እገዛ የሚባል ነገር የለም። ምንም ነገር የምናገዘ ነገር የለም ወንድሜ። እውነቱን ልንገርህ፣ የሚያግዝህ አምላክ ከሰማይ እያናገረ ነው። ለሰማያዊ ድምፅ ምላሽ ስጥ። ኢየሱስ ያስፈልጋል። ከተራብክ ተራብ። አይ ዛሬ ነው የምቀበለው። ለምሳሌ በቃ ዛሬ ነው የምቀበለው። አሁን ለወጣ ሁላ እኮ ነበረ ቅድም በቃ አይ አይቀበሉኝም ብዬ ለወጣ ስል ጆይን እንዳደረግ ላካችሁኝ እና በቃ የፈለገው ነገር ይምጣ አይመለከተኝም። በቃ መዳን አለብኝ። በቃ አሮን ነው ምን አይነት ነገር እንደሚመጣብኝ አላውቅም። ሊያስወጣኝ ይችላል፣ እንደባለፈው ፋዘር ምናምን ሊያስወጣኝ ይችላል። ያንን አምኜ ነው የምገባበት። ስለዚህ ኢየሱስ ክርስቶስን መቀበል እፈልጋለሁ፣ ማወቅ እፈልጋለሁ፣ እሱን ማገልገል እፈልጋለሁ፣ ማገልገል እፈልጋለሁ። በቃ እሱ ና አንተ ዳን በመጀመሪያ ወደ ጌታ ና። ዌልካም እንልሃለን። ጌታ ኢየሱስ የምሕረት እጆቹን ዘርግቶ ና እያለህ ነው። ከዛ በኋላ እኔ በውስጥ ጽፍልሃለሁ። በውስጥ ስልክን ታስቀምጠኝ። ፎሎ አድርጌሃለሁ። የፎሎ ባክ መልስልኝ። ና በመጀመሪያ ወደ ጌታ ና። ብቻህን ጌታ እንደሚያስፈልግህ እኛን አይተህ አይደለም፣ ማንንም አይተህ አይደለም። አንተና ጌታ ብቻችሁን መገናኘት አለባችሁ። ብቻችሁን ገብቶህ ምንም ፔንጤዎች ምንም ያረጉልኛል ብለህ ብትመጣ ምንም ተስፋ እንዳታረግ። ምንም እግዚአብሔር እውነት ለመናገር መጀመሪያ እንትን ስል ይሄ ሐሳብ መጥቶልኝ ነበር፣ ግን እንደዛ ካሰብኩኝ ትክክለኛውን ጌታን አልቀበለውም። ለጥቅም የመጣሁት ገብቷል። ስለዚህ ለጥቅም ከመጣው ደግሞ ጥቅም ሲጎልብኝ ለጥቅሙ እሄዳለሁ፣ ግን ያ መሆን የለበትም ብዬ ራሴን አሳምኜ ነው በቃ ዋቴቨር ችግር ቢመጣብኝ በቃ በሁሉም ነገር አይቻለሁ። በህልምም አይቻለሁ፣ በላይፍም አይቻለሁ። እስካሁንም ተሰቃይቻለሁ ብዙ እና አሁንም ብሰቃይ በቃ ወርዝ ያደርገዋል። ገብቷል። በቃ በጣም ብዙ ችግር ያየው ሰው ነኝ፣ ግን አሁንም ለመቀበል አም ሬዲ በቃ ዋቴቨር በቃ ከሞትኩም በእግዚአብሔር ልሙት። በቃ ምንም እንደዚህ ወሰነና የዘላለም አምባ የሆነው መጠጊያ የአብርሃም አምላክ ጌታ ኢየሱስ ክርስቶስ ሊቀበልህ የፍቅር ድምፁን ሊያሰማ ከሱ ጋር እንድትኖር አንተም ከሱ ጋር እንድትኖር ከወሰንክ በዚህ ሰዓት ላይ ለአንተ ውሳኔ መላእክት ከሰማይ ደስ የሚሰኙበት ነው። አንድ ኃጢአተኛ ሰው በክርስቶስ ኢየሱስ አምኖ ከዘላለም ጥፋት እንዲድን እየወሰነ ነው ማለት ነው። ስለዚህ ጌታን ለመቀበል ከወሰንክ ልጸልይልህ። አሁን እዚህ የንስሐ ጸሎት ልጸልይልህ ወስኛለሁ። ፈቃደኛ የኔ ሐሳብ ብቻ አለ፣ የእግዚአብሔርም ሐሳብ ወስኛለሁ። ለምንድን ነው ጌታ ኢየሱስ ክርስቶስን የምትቀበለው ብለው ቢሉ አንድ ሰው ለምን ብለህ ነው የምትቀበለው? ለምን ብዬ ነው የምቀበለው ብለህ ትላቸዋለህ? አሁን አንድ ሰው ቢጠይቅህ ለምን ነው የምቀበለው ብለህ በቃ ከዚህ ከጣዖት ነገር ውስጥ መውጣት እፈልጋለሁ። ገብቷል። በህልሜ ያየሁት እየለቀቀኝ አይደለም። ትክክል ነገር ነው እየሰማው አይደለም። እግዚአብሔር እየተሰበከ አይደለም። እግዚአብሔርን እየሰማው አይደለም። በቃ ነፍሴ እኔ ነኝ የማውቃት የለችም። በቃ ሂዳለች ማለት ላይክ በቃ ጠፍታለች ማለት ትችላለህ። ምንም ቋሚ የሆነ ነገር የለውም። የተረጋጋ ነገር ሁሌ መዋዘን ነው። ሁል ጊዜ በቃ መበጣጠስ ነው። እግዚአብሔርን ማወቅ እፈልጋለሁ። በቃ እንዴ ስለ መስቀል እየሰገድኩ ለመስቀል ሰላምታ ይገባል እያልኩ እንዴት ነው እግዚአብሔርን የማመልከው? ለስዕል ቁሜ እየጸለይኩ ጊዜን እያቃጠልኩኝ ለስዕል እንትን እያልኩኝ እንዴት ነው እግዚአብሔርን አመልካለሁ ማለት የምችለው? እግዚአብሔር ያንን ህልም ራሱ ያሳየኝ እኔ ስለሚወደኝ ነው ብዬ ነው የማስበው። ምክንያቱም እሱን ለመፈለግ ብዙ ነገር አድርጌያለሁ። ብዙ ነገር ጥቅም ፈልጌ ሳይሆን እሱን ለመፈለግ ብዙ ነገር አድርጌያለሁ። ቅዱስ ቁርባን ለመቀበል ከጓደኞቼ ተለይቼ እግዚአብሔርን ብቻ ለመከተል እኔ ኦርቶዶክሳዊ ጴንጤ ሁላ ልትለኝ ትችላለህ። ሳረገው የነበረው ማለት በጣም ስትሪክት የነበርኩ ልጅ ነው። አሁን ላይ ያዩዋቸው ያሉት እየሰማው ያሉት ገድል ላይ እየሰሙት ያሉት ነገር ትክክል አይደለም። ገብቷል። በምንድን ነው በበግ ለምድ ለብሰው ይመጣሉ ማለት እኮ ይሄ እኮ ነው።
የሆነ ፓርት ላይ ትክክል ነው፣ የሆነ ፓርት ላይ ደግሞ በቃ የሚያስት ነገር ስዕል ስሳለም ኖርማል ነው ብዬ ነው ገብቷል። ግን ከዛ ደግሞ ስንት ተአምር አለ። ምን ተሰማ ከበስተጀርባ ከስዕሉ በስተጀርባ አንተ የስዕሉ ባለቤት የሆነ መልአክና ጻድቅ ነው ያለው ብለህ ስትል ዘመኑን ሁሉ ስትሰማው የነበረውን ጌታ ከስዕሉ በስተጀርባ በህልምህ አውሬ ቆሞ ሲያሳይ ምን ተሰማህ? በጣም ነው የደነገጥኩት። እንዴት እንደዛ ታስባለህ? በቃ እንዴት በቃ እንዴ ማለት በሎጂክና በሐሳብ በቃ ትክክል ለብለህ የሆነ አሳማኝ የሆነ ነገር ይዘሃል ገብቷል። በሎጂክ በቃ ይሄ ነገር ትክክል መጽሐፍ ቅዱሳዊ ነው ብለህ የሚያሳምን ነገር ይዘሃል በሎጂክ። ስለዚህ እንደዚህ አይነት ነገር ስታይ ምን ዲፌንድ ታደርጋለህ? ምን ብለህ ታወራለህ? በቃ ምን ብለህ ትከራከራለህ? በቃ ሾክድ ነው የምትሆነው። በቃ ገብቷል። እኔ በቃ አፍህ ነው በቃ የሚዘጋው። ምን ታደርጋለህ? እንደዚህ አይነት ነገር። ስለዚህ ጌታ ኢየሱስ ክርስቶስን የምትቀበለው ለህይወት ስለሚያስፈልግ ነው አይደል? በቃ ለህይወት ይፈልገዋለሁ። ገብቷል። እኔ ህይወቴን ለማስተካከል አልኩ መርጌታም ጋር ልሄድ ነበር ማለት በቃ እግዚአብሔር አልሰማ ብሎኝ ማለት ነው። ድሮ ኦርቶዶክስ በቃ ትክክለኛ ኦርቶዶክስ ውስጥ እያለው ኢቨን የማናግረው እግዚአብሔርን ነው የማናግረው። እግዚአብሔር አንተ ብዬ እያወራሁ ነው የማናግረው። ይሄው እግዚአብሔር ነው የምልህ። አሁን እኔ ብዙ ማርያም አልልም ምን አልልም ገብርኤል አልልም፣ አንተ ኢየሱስ ክርስቶስ እያልኩ ነው በውስጥ የማናግረው። ይሰራልኛል፣ በቃ ጸሎቴም ይሰምርልኛል። አሁን ላይ ግን በቃ ምናምን እያልኩኝ ማርያምንም እየቀላቀልኩ ምንም በህይወቴ ላይ ችግር መጣብኝ። ሰቆቃ ውስጥ ገባሁኝ። እግዚአብሔርን እያወቅኩ ሳይሆን ወደ እግዚአብሔር እየራኩኝ መጣሁ። ጭራሽ የተለየ ማንነት እየያዝኩኝ መጣሁ። በኃጢአት እየወደቅኩኝ መጣሁ። በብዙ ኃጢአቶች እየጠፋው መጣሁ። አስበው መርጌታ ጋር ሁላ ልሄድ ነበር which በጣም ጥንቁልና ማለት ነው። አሁን ሁሉንም ነገር ትቼ ወደዚህ ዲሲዥን መምጣት ማለት በጣም ምክንያቱም በጣም ይሄ ዓለማዊ ነገር በጣም አምቢሽየስ የሆንኩ ሰው ነው። ያንን ሁሉ ትቼ እግዚአብሔርን ወደ መፈለግ መምጣት ማለት ለእኔ በጣም እግዚአብሔር ረድቶኛል ማለት ይቻላል። ምንም ነገር ላጣ እችላለሁ። በቃ ከሞትኩም ልሙት ገብቷል። እኔ ዛሬ ምን አነሳስቶኝ እንደመጣሁ አላውቅም። ምን እግዚአብሔር ዛሬ እንደፈቀደ አላውቅም። ግን በቃኝ፣ በቃ መከራው በቃኝ፣ ስቃዩ በቃኝ። በህይወቴ እግዚአብሔርን በማጣት የበረከት ማነሱ በቃኝ። መጽሐፍ ቅዱስ እየተሰበከ ነው እየተባለ ዝም ብለህ ደንዝዘው መምጣት በቃኝ። ኢየሱስ ክርስቶስን ማወቅ እፈልጋለሁ። ማርያም እየተሰበከ 24 ሰዓት ሙሉ ስለ ማርያም እየተሰበከ ማርያም ለማታድን ነፍስ ነፃ ለማታወጣ እንደዚህ በህልም እየተገለጸ ጉድ ለምትሆነው ነገር ለምንድን ነው ጊዜን የምታጠፋው? ማለት በቃኝ፣ በቃ ኢየሱስ ክርስቶስን መቀበል እፈልጋለሁ። ማንነቱን ማወቅ እፈልጋለሁ። በቃ መነካት እፈልጋለሁ። ገብቷል። እኔ ደግሞ በቃ ቋንቋ የለኝም፣ እንደዚህ ብዙ ንግግር አልችልም። ስለዚህ እግዚአብሔር የልብኝ ያውቃል። በቃ ይሄን ውሳኔ ነው እግዚአብሔር የሚፈልገው። እሱን ማወቅ እፈልጋለሁ ነው ብለህ ያልከው። እርሱን ማወቅ ደግሞ ጌታችን እንደተናገረው በዮሐንስ 17:3 ላይ እውነተኛ አምላክ የሆንከውን አንተን የላከውንም ልጅህን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ነው ብሎ የሚለው። ኢየሱስ ክርስቶስን ማወቅ ልክ ነው፣ ሰው ሁሉ ሊያውቀው ይገባል። ይህ ማወቅ የዘላለም ሕይወት ነውና፣ ስለዚህ የዘላለም ሕይወት የሆነውን ክርስቶስን ለመቀበል በፍጹም ልብ ካመንክ ልጸልይልህ። አሁን ፈቃደኛ ነህ? አሜን። በቃ ጸልይልኝ። እንዴት ነው ማድረግ ያለብኝ? ማለት እጄን ባለበት ቦታ መንበርከክ ትችላለህ? እችላለሁ። የራሴ ክፍል አለኝ። ቴንክ ዩ። አሁን የምትንበረከከው ፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ቁጥር 8 እና 10 ድረስ ያለው ማለት ነው። ጉልበት ሁሉ ለእኔ ይንበረከካል ብሎ እንዳለው ማለት ነው ጌታ። አሁን የምትንበረከከው የሆነ ስዕል ፊት አይደለም አይደል? ምንም ነገር የለም። እግዚአብሔር መንፈስ ነው። በእውነትና በመንፈስ የሚሰግዱለት፣ በእውነትና በመንፈስ የሚያመልኩት፣ በእውነትና በመንፈስ ያመልኩለታል። ስለዚህ የሰማይ የምድር ፈጣሪ ቤት አለ። ቤቴ ከሱ ፊት ለፊት ግን አይደለም፣ በሌላ አቅጣጫ ነው የዞርኩት። ችግር የለም። ጸሎት ቤቱ የአንተ ቤት ነው። ጸሎት ቤቱ ያው አድርጌ ነበረ። በቃ ችግር ሲበዛ ምናምን በዛ መፍትሄ እንትን አድርገው ነበር። እዛ ጸሎት ቤት ስዕል ምናምን ነገር አለ አይደል? ክፍሌ ውስጥ በሕያው አምላክ ፊት ልንገርህ፣ ልክ አሁን ጌታን ከተቀበልክ በኋላ ይሄ ፕሮፋይል ፒክቸር ላይ ያስቀመጥከውን ከግድግዳ ላይ ያደረካቸው በሙሉ አውጥተህ ጋርቤጅ ራቢሽ ቢን ነው መጣል ያለብህ። ለሰው እንኳን መስጠት የለብህም። ምክንያቱም እግዚአብሔር በህልም አሳይቶሃል።
እኛ ብንናገር ህዝቡ አልገባው ብሎ አለው። ራሳቸውን ብዙዎች እኮ ይገባቸዋል። አንዳንዶቹ ቀጥታ ወስደ ራብሽ ነው መጨመር ያለበት። ከፈለክም ማቃጠል ነው ያለበት በሳት ሚካኤልን አይደለም የምታቃጥለው። የት አግኝተህ ልታቃጥለው ትችላለህ? የጌታን እናት ማርያምን አይደለም የምታቃጥለው፣ ካርቶን ነው የምታቃጥለው፣ ስዕል ነው የምታቃጥለው። እሷማ ሞታ በእግዚአብሔር መንግስት ነው ያለችው፣ በመንግስተ ሰማያት ነው ያለችው። ዘመንህን ሁሉ የበሉ እንደ ነቀዝ የተጣበቁብህ የአጋንንት አምልኮ ስርዓት ልምምድ መገለጫዎች የሆኑ ናቸው በሙሉ። ይሄን ካደረክ በኋላ በሙሉ አውጥተህ ከልብ ውስጥም ከቤት ውስጥም አውጥተህ ጣላቸው። ኮተቶች ናቸው፣ አይጠቅሙም። ሕያው የሆነ ለዘላለም የሚኖር የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ከእናት ማኅፀን ጀምሮ የፈጠረ የሰራህ ጌታ እሱ የት ሄዶ እነዚህን ታመልካለህ? ብራዘር እነዚህን በቃ ልጥላቸው ይገባል። ለዚህ እግዚአብሔር ይባረክ። ባለፈው ምንድነው ፕሮቴስታንት ነው እያሉ ነበር እና አንድ ሺህ ምናምን ፎሎወር ያለው አካውንት አለኝ እና በሱ ልግባና ካሜራ ስለሚፈቅድ በሱ አካውንት ጸሎት ቤቴን ባሳያቸው ደስ ይለኛል። ማለት ድራማ ነው እያሉ ምናምን ስለሆነ በዛ ማነው ስምህ? በዛኛው ኮሜንት ክፈቱ ወይ እንዳዘጉት። ከዚህ ልውጣና በዛኛው ገብቼ ሪኩዌስት ብዬ ልላክ። ኦኬ ላክልኝ። እሺ ና ኮሜንት እንዳዘጉት ወገኖች። ድራማ ነው አሉ አይደል? ይሄ ሁሉ ህዝብ ከእጃቸው ሲያመልጥ ድራማ ነው ይላሉ። በዚህ ደግሞ ኡኡ ይላሉ። ህዝብ እየሄደብን ነው እያሉ እያለቀሱ ማለት ነው። እዚህ ሰው ጌታን ለመቀበል ሲወስን ድራማ ነው ይሉሃል። ሰይጣን ሲጨንቀው እንደዚህ ነው። ሰው ክርስቶስን ሲቀበል ድራማ ነው ይልሃል። ኦኬ ዝም ስንል ደግሞ ህዝብ እየሄደብን ነው፣ ባካችሁ ወደ ፕሮቴስታንቱ ህዝብ እየሄደብን ነው ይላል። እግዚአብሔር ደግሞ የምታመልኩትን ስዕልና ጣዖት አምልኮ ልምምድ በሌሊት በህልም እየተገለጠ ልባቸውን ለሚወድ እግዚአብሔር እውነትን ለሚፈልጉ ክርስቶስን ለሚፈልጉ እግዚአብሔር ራሱን ይገልጥላቸዋል። እያደረጉት ያለ ከስዕል ጀርባ ያለ የጣዖት አምልኮ ልምምድ መሆኑን እግዚአብሔር በልጆቹ በኩል የተናገረውን አልሰማ ብለው ያሉ እግዚአብሔር በህልም አይኖቻቸውን እየከፈተ ያሳያል ማለት ነው። ኦኬ ማኪ ጌታ መቀበል ትፈልጋለሽ? ኤርሚያስ በቃ ማኪ እሺ ነይ ማኪ የእውነት ጌታ መቀበል ፈልጋለሁ ብላ ያልከው እና ገስት ላክልኝ፣ ገስት ሪኩዌስት ላክልኝ ቀበልሃለሁ። ማኪ MAKIHH ምናምን ነገር እና በውስጥ መስመር በጣም ብዙዎች አሁን እንትን ሊሏችሁ ይችላሉ። እና ጌታ መቀበል ከፈልክ ብራዘር ወይ እህት ልትሆን ትችላለሽ፣ ወንድም ልትሆን ትችላለህ። እሺ ሌሎች ወንጌላውያን አማኞች እንዳትልኩ እንዳይደራረብብን። እሺ ማኪ እህት ነሽ ወንድም ነህ? ከላይ ያለው ሰላም እንዴት ናችሁ? እግዚአብሔር ይመስገን። መልካም። እኔም በቃ ብዙ ጊዜ ትምህርታችሁን እከታተላለሁ፣ ያለውን ነገር በሙሉ አውቃለሁና ያው ጊዜ ስላልነበረኝና ምቹ ጊዜ ስላላገኘው ነው እንጂ ያው በውስጤ ብዙ ነገር እንትን ብያለሁ እና ያው አሁን የመጨረሻ ውሳኔ ላይ ደርሼ ነበርና ያው የተመቻቸ ጊዜ እስከንፈ እየፈለኩ ነበር ሁኔታዎች እስኪስተካከሉ። እኔም ያስፈልግ ነበር። አንዴ እሺ ወንድሜ እንሰማለን። ራይታ የማነህ ቀድሞ ነኝ ኤርሚ። እውነት ታሸንፋለች፣ እውነት ታሸንፋለች። እሺ በቃ አይ ለአንተ ስለነበረ ቦታውን የተውኩትኝ። ኦኬ እሺ ትልቁ ላይ ያረጋለሁ፣ ከፈሉ ያው ትልቁ ላይ ያረጋለሁ። ድራማ ነው ብላ ያሉትን ልታሳያቸው ነው አለ። ድራማ እንዳለ እሺ ቆይ ማኪ እመጣለሁ። ከላይ ያለው ወንድም ድንገት እንኳን ፔጁ ከዘጋ እኔ ቤት ከፍታለሁ። እኔ ጋር ነው ድንገት ዳንዬ ድምፁን ስላላሰማ ድንገት ላይቭ ከተዘጋ እኔ ቤት ከፍታለሁ። እኔ ጋር ትመጣላችሁ። ማለት ይሄ ነው በቃ የጸሎት ክፍሌ ይሄ ነው። እያያችሁ ነው አይደል?
እ እሺ ድራማ ያላችሁት እያያችሁ ነው አይደል? ይሄን ሁሉ ደግሞ ራሴው ነኝ የገዛሁት። ገብቶ 5000 ምናምን አውጥቼ ራሴው ነኝ የገዛሁት። በቃ ስለ ካለብኝ እንትን ማለት ነው። በቃ እሺ አሁንም የሚሉትም አያጡም። ምክንያት ሰይጣን የሚሆን ሰዎች የሚሉትን አያጡም። ግን ወንድሞቼ እናቶቼ አባ ግርማ እኔ የአባ ግርማን ትምህርት ተከታተል ነበረ ድሮ። ያው ድሮ ሳትለው አንድ ከ4 ሳምንት ምናምን በፊት በዚህ ያው ራስን ምናምን እቀጠቅጣለሁ እንዲያረፉ ማለት ነው። ትደበድባለህ? ምን ታገኛለህ ብለው ነው እንደዛ የሚያስደርጉ? አይ ያው እዛው ላይ ተጸልይና ከዛ በኋላ የእግዚአብሔር እንትን ይልበታል አይነት ማለት ነው። ኦኬ እግዚአብሔር ይባረክ። ቴንክ ዩ ዝጋው በቃ ያ እሺ ራይት ታይም እንትን ዝጋውና ካንተ ጋር እንጸልያለን። እሺ ወንድማችን ብዙ ጊዜ ሰማችኋለሁ ነው ያልከን ከላይ ያለው ወንድም? አዎ ማለት አለ አይደለ። እኔ ብዙ ጊዜ በኢትዮጵያ ኦርቶዶክስ ያው በኦርቶዶክስ ተዋህዶ እምነት ውስጥ ነው የነበርኩት አትሊስት እስከ ቅርብ ጊዜ ድረስ ማለት ግን ከሆነ ጊዜ በኋላ በቃ ራሴን አገለልኩ ከሁሉም በቃ አይደለ ማለት እኔ አገልጋይ ነበርኩ። አክቹዋሊ አገልጋይ ነኝ ማለት በቀደሞ ማለት ነው። ከዛ ወዲህ ሁሉ ነገር ብተውም በድቁናም በሰንበት ትምህርት ቤትም አባቴም የስብከተ ወንጌል ኃላፊ ነበርና ብዙ ጥያቄዎች እየተፈጠሩብኝ መጡ። በጣም ብዙ ጥያቄዎች ግን እሱ እንኳን አባቴ እንኳን መመለስ ፍላጎቱ ባይሆንም ያለውን ነገር ይነግረኛል። አክቹዋሊ እውነቱን ይነግረኛል። ግን ያው ለመኖር ሲባል ብዙ ነገሮች እንዳሉ ሆኖ በቃ አይደለ በውስጤ ታዲያ ይሄ የሆነ ለምን የሚል ጥያቄ አባት የሚነግሩት እውነታውን ምንድን ነው ማለት እኛ የምንሰብከው ወንጌል ትክክል እንደሆነ ይነግሩሃል ፋዘር? ኦፍ ኮርስ አዎ። ማለት ከኦርቶዶክስ ተዋህዶ የወጣ አንድ አገልጋይ ቄስ ነበርና በጣም አዋቂ ነው እና ብዙ ጊዜ በጣም ይገናኛሉ። አክቹዋሊ ይገናኛሉ ማለት በጣም በአገልግሎቱም አብረው ሲሰሩ ስለነበር ከወጣ በኋላም እንኳን በጣም በብዙ መልኩ እንትን ያል ግን የኔ ፋዘር ያለውን ነገር ስለሚያውቅ ያው ለመኖር ሲባል የሚሆነውን ነገር የእውነታውን ያውቃል፣ እውነታውን ያስረዳናል። ግን ያለውን ሁኔታ መግለጽ በገሃድ ማውጣት ትንሽ ካለው ሁኔታ ስለሚከብድ ያው ውስጡን እኔም በደንብ የተረዳው መጣው እና ከዛ ከኦርቶዶክስ ከወጡት ቄስ ጋር ቀሳውስት ጋር ያው ይገናኛሉ። አንዳንድ የአለቃ ታዬ መጽሐፍቶችን ይሰጣል። እኔም እሱን አነብ ነበር ምናምን ሞር በጣም ውስጤ የተረበሸ ጥያቄ ይፈጥርብኛል። ስጠይቅ ደግሞ ሌላ ነገር ይባላል እያልኩ እኔ ውስጥ ለውስጥ ውስጤ በጣም እየደከመ መጣ። አክቹዋሊ የሆነ ጊዜ በቃ እያለ መጣና ዳንያ እንዴ ካለ ድምፅን ያሰማ። ዳንያ አንዴ በጣም ድምፄን ለማሰማት ያክል ብቻ ነው። ታብታብና ሼር አድርጎ ወገኖች፣ ጸጋ ይብዛላችሁ። ተባረኩልኝ። አሜን። ቴንክ ዩ ዳንዬ ተባረክ። እሺ ወንድማችን እና ሞር የአለቃ ታዬ መጽሐፍቶችን በጣም አነብ ነበር እኔ ማለት ነው። ማለት በግጥም መልኩ ያሉት አሉ፣ በጣም መዝሙረ ክርስቶስ ምናምን የሚባሉ በጣም መጽሐፍቶች ነበሩ እና እነሱን በሱ መልኩ ያገኝ ነበር አክቹዋሊ። እና በጣም ውዝግብ ውስጥ ገባሁ። ታውቃለህ አይደለ? ስጠይቅ ሌላ መልክ ይሰጥሃል፣ ሌላ ነገር ይሰጥሃል፣ ሌላ ስም ይሰጥሃል። በቃ አለ አይደለ? ህይወት በጣም ውዝግብግብ ውስጥ ገባሁና በቃ ከዚህ ሁሉ ለምን ራሴን ገለል አድርጌ ራሴን ወደ ራሴ ተመልሼ ራሴን ማየት አለብኝ ብዬ ወሰንኩ። ለብዙ ጊዜ ከብዙ ነገር ራቁ በቃ ርቄያለሁ። ከአገልግሎትም ከእንደዚህ አይነት አስተምሮም ከምኑም በቃ ራሴን አርልዬ ወደ ራሴ ወደ ውስጥ መጠየቅ ሲጀምር በቃ እውነትን ብጋፈጥ ይሻላል። አክቹዋሊ በቃ አይደለ ይሄ የማስመሰል ነው ራሴ እንትን ከምለው በቃ ላይ እንትን አልኩኝ። ምክንያቱም ከብዙ ነገር
ከአባቴም ቢሆን ከመጽሐፍቶችም ቢሆን ከመጽሐፍ ቅዱስ ከወንጌልም ቢሆን እውነት አንድ እንደሆነ አውቄያለሁ። ግን ያኔ እውነት የመጋፈጥ አቅሙ ነው እኔ ያልነበረኝ አክቹዋሊ ማለት ነው። ቅኔም አክቹዋሊ ሁሉ ነገር እኔ በቅኔም አልፌያለሁ ማለት ከጉባኤ ቃና እስከ መወድስ ሁሉ አክቹዋሊ ተምሬያለሁ። አንዴ ተቀኝቻለሁ። ከግብረ ድቁና ጀምሮ ሁሉ ነገር እንትን ብያለሁ። ግን ይሆናል አይደለ ከዛ ነገር ለመውጣት አቅም ጉልበት አጣሁ። በቃ ይብረከረካል። ይኸው ጸሎትም አላደርግም። ችግሩ አንድ እሱ ነው ማለት በቃ ያን ነገር የምሰብርበት አቅም ሳጣ ዝም ብዬ በማስመሰል የተወሰነ ጊዜ ገፋሁ። ከዛ ከሆነ ጊዜ በኋላ ግን ድብልቅልቁ ወጣብኝ። በቃ ራሴን ማግለል ማኖር ስለነበረብኝ ከዛ ሁሉ ጣጣ ራሴን አወጣሁና በቃ ራሴን ማዳመጥ አለብኝ በሚል መልኩ ከአገልግሎትም ከሃይማኖታኛ ነገር ወጣሁና ራሴን መሆን ጀመርኩ ማለት ነው። እና በቃ እውነትን ግን መጋፈጥ እንዳለብኝ ይሰማኛል ሁሌም። በቃ ለምን ህይወት አንዴ ናት። በዚህ ምድር ያለ ምኖር አንዴ ነው። ካልተጋፈጥኩት ነገ ዝም ብዬ እንዲሁ ባልፍስ ብዬ ራሴን ሁሌም እፈራለሁ። ማለት መረጃው አለኝ፣ ሁሉም ነገር አለኝ። በየቀኑ አዳምጣለሁ፣ በየቀኑ አነባለሁ። በቃ አለቀ። ሞር ከአባቴ ሁሉ ምስክርነት ሁሉ አውቃለሁ። በቃ ስለዚህ ፋዘር በህይወት አሉ አሁን አለ እና ይህንን ውሳኔ የምንናገረው ነገር እውነት እንደሆነ እሳቸው ያውቃሉ። ስብከተ ወንጌል ኃላፊ ናቸው። ኦፍኮርስ በቃ ከማወቅም በላይ ሁሉ ነገር በቃ እንትን ይላል። ግን አለ አይደለ ውሳኔ ለእሱ ከባድ ነው። አክቹዋሊ እሱ ያለበት ፖዚሽን እሱ ያለበት የህይወት እንትን ለዛ ነገር በጣም ፈተና ስለሚሆንበት ለእኔም ለእውቀት ያክል እንጂ ወደዛ ነገር እንድገፋበት አይደለም የሚፈልገው። በቃ ግን እኔ ውስጤ በጣም እየተረበሸ መጣ። እንዴ በቃ ለምን የፈለገው ወጣት ነኝ የፈለገው ለምን አይቀርም? በቃ ለሌለ በዚህ ምድር መቼም በስጋ ነው ስጋን የሚገሉትን አትፍሯቸው፣ ስጋንም ነብስንም የሚገለውን እሱን ግን ፍሩ ይላል አይደለ? ሰው ምን አገባኝ ብዬ ውስጤ አሁን እየወሰነ ወደ ውሳኔ የመጣሁበት ምክንያት ይሄ ነው። አንድ በቃ አለ አይደለ? እውነትን እያወቅ እሱ ነው ማለት ይላል ነበር። ይሄ ማነው አንድ መጽሐፍ ላይ የአለቃ ታዬ እንትን ይላልና ምንድነው የሚለው ስለ እውነት ምንድነው ለመጸልኡኒ ሰባዛት ዓለም ይላል። ምንድን ይሄ ማለት እውነትን ብናገር ሰዎች ይጠሉኛል፣ ሐሰትን ብናገር ወንጌል ይፈርድብኛል፣ ዝም ማለት ይሻለኛል ይላል። ዝም እንዳል ደግሞ እንትኑ ይሄ መክሊቱን የቀበረውን ሰው እየመስላለሁ። ስለዚህ ብሎ የሆነ ነገር ይቀጥላል። ብዙ እንትኖችን አሁን ረስታቸዋለሁ። እና ብዙ ጊዜ ዝምታም ጥሩ ላይሆን ይችላል። መልስ አይደለም፣ ትክክለኝነት መሆን አይደለም። እውነትን መናገር ያስጠላል፣ በሰዎች ዘንድ ያስጠላል። ሐሰትን መናገርም በወንጌል ያስፈርዳል። ሁሉም ነገር ትክክል አይደለም። ትክክለኛው መሆን ያለበት ከእውነትና ከእውነት ጋር መቆም ነው። አለቅ በቃ። ስለዚህ ይሄን ወስኜ የመጣሁት አንድ ለዚህ ነው። በቃ አለቅ በቃ። እኔ በቃኝ ካሁን በኋላ ማለት ራሴን እያንቆለጳጰስኩና ራሴን እንትን እያልኩ ከህይወት ወጥቼ በማስመሰል ከአሁኑ ጀምሬ ገና ብዙ ህይወትን ወደፊት የሚኖረኝን ሰው በማስመሰል ይደክማል። ማስመሰል ይደክማል። አክቹዋሊ ማስመሰል ይደክማል። በቃኝ ብዬ እኔ ራሴ ወስኜ ነው። እና በዚህ ልክ ነው። አመሰግናለሁ። እግዚአብሔር ይባረክ። ለህይወት የሚሆን ንስሐን ሰጥቶ ሰዎች ከእውነት ጋር እንዲቆሙ ለእውነት እንዲወግኑ ልባቸው ከእውነት ጋር የተስማማ እንዲሆን ልብን የፈጠረ ሰውን የፈጠረ አምላክ እግዚአብሔር መንፈስ ቅዱስ የሥላሴ ሶስተኛው አካል የሆነ ጌታ መንፈስ ቅዱስ ለህይወት የሚሆን ንስሐን ለሰዎች ይሰጣል። እና ጌታችን እንደተናገረው እኔ ብሄድ ይሻላል፣ አጽናኙን እልክላችኋለሁ፣ እሱ ወደ እውነት ሁሉ ይመራችኋል ብሎ ስላለ ማለት ነው። ስለዚህ ወደ እውነት ሁሉ እንዲመራው ልባችሁን ያቀና ልባችሁን የፈጠረ ልባችንን የሰራ እግዚአብሔር መንፈስ ቅዱስ ነው። ይህንን ንስሐና ለእውነት እንድትጨክኑ ያደረጋችሁ የረዳችሁ ማለት ነው። ስለ ኃጢአት ዓለምን አይተው ከሆነ ስሜን አይተው ከሆነ የዚህን ዩዘርኔም ምን ይላል? ጂሰስ ነው የሚለው አይደል? እሱ ፕሮፋይሉ ነው ስሙ፣ ዩዘርኔሙ ስሙ ራይት ታይም ይላል። ራይት ታይም በቃ ራይት ታይም ነው ማለት ነው። የእግዚአብሔር ዛሬ እግዚአብሔር ይባረክ።
ራይት ታይም ነው። ጌታ እግዚአብሔር ዘመናችሁን ይባርክ ወንድሞቼ። የምነግራችሁ እችን ቀን ለዘላለም የምትጸጸቱበት ቀን ሳይሆን ምን ሆኜ ነው የዛን ቀን ምን ሆኜ ነው ኢየሱስ ክርስቶስን ለንኩበት ቀን በቃሉ ኖራለሁ። አምላኬ አብ ወልድ መንፈስ ቅዱስ አንድ አምላክ የሰማይ የምድር ፈጣሪ ልዑል እግዚአብሔር ነው። ከሱ በቀር አዳኝ፣ ከሱ በቀር አባት፣ ከሱ በቀር ንጉሥ፣ ከሱ በቀር አምላክ፣ ከሱ በቀር ቤዛ፣ ከሱ በቀር ትምክህት መመኪያ የለም ብዬ የወሰንኩበት ይቺ ቀን ምንኛ የተረገመች ናት ብላችሁ አትሏትም። ይችን ቀኑን አትረግሙትም ይሄን ቀን። ስለዚህ ቀን እግዚአብሔር ይህንን ውሳኔ እንድትወስኑ የረዳችሁና ጌታን ለመከተል የወሰናችሁባት ቀን የምትጸጸቱባት ቀን አይደለችም። ይልቁንም ከእግዚአብሔር ጋር የዘላለምን ሕይወትን ለማግኘት ወስናችሁ ጌታን ለመከተል በቃል ኪዳን ከዚህ በኋላ ሰማይ ምድር ከፍ ዝቅ ብሎ ቢል አባቶቻችን ነቢያት፣ እንደዚሁም ቅዱሳት ሐዋርያት አምልከውት ያለፉትን ሰብከውት ያለፉትን የእግዚአብሔርን መንግስት ውስጥ የምትገቡባትና የምትጨመሩባት ስማችሁ በሕይወት መጽሐፍ የሚጻፍበት ማለት ነው። ቀልድ አይደለም ወንድሞቼ፣ ስማችሁ በሕይወት መጽሐፍ ላይ የሚጻፍበት ጌታ ኢየሱስ ክርስቶስን ወደሱ ስትመጡ በዘላለም እቅፉ ሊቀበላችሁ የምሕረት እጆቹ ተዘርግተው የሚጠብቃችሁ ጌታ ኢየሱስ ክርስቶስ ወደሱ ጠርቷችኋል። እናንተ ይህን ውሳኔ ከወሰናችሁ እግዚአብሔር አምላክ ይባረክ። ስለዚህ ወንድሞች ውሳኔ ከወሰናችሁ እኔም ያው ሜዳ ላይ ነኝ ያለሁት፣ እዚህ ጋር አንበረከካለሁ። የጌታ የኢየሱስ ክርስቶስን ስም የአብና የወልድ የመንፈስ ቅዱስ የአምላካችን የእግዚአብሔርን ስም ጠርተን በስሙ በጌታ በኢየሱስ ክርስቶስም ንስሐና የኃጢአት ይቅርታችሁን ለማግኘት ከወሰናችሁ ይህን ጸሎት ከኔ ጋር እንጸልያለን። ማይካችሁን ክፈቱና ይህንን ጸሎት ከኔ ጋር እንጸልይ። ተባረኩ ወንድሞች፣ ተባረኩ። ወንድሜ ከላይ ያለውን ማይኩን ክፈተው ድምፅህን እንድሰማ። ይህንን ጸሎት አብረን እንጸልይ፣ አብራችሁ የሁለታችሁም ማለት ነው። እግዚአብሔር ይባረክ። እሺ፣ ከዚህ ቀጥሎ ልክ ይህን ጸሎት ከጸለያችሁ በኋላ እዚህ ያሉ ብዙዎች ያደፈጡ በውስጥ መስመር እናገኛችሁ ብለው ስልካቸውን እንዲያስቀምጡላችሁ ይችላሉ። እኔ አገኛችኋለሁ። የሁለታችሁንም ስልክ ጻፉልኝ፣ እደውላችኋለሁ። እኔ እዚህ ውጭ ነው ያለሁት፣ እደውላችኋለሁ። አገኙኝ። ማንም ሰው ደውሎ የምታረጉት ሰዎች ሪከርድ ብታረጉ ደስ ይለኛል። ምክንያቱም አይ ሃቭ ኤ ፊሊንግ ነገ እግዚአብሔርን ትልቅ ደረጃ ማገለግለው አይነት ሰው ልሆን እንደምችል ስለሚገባኝ ምንም ጥርጥር የለውም። እግዚአብሔርን ዛሬ ስቀበለው በዚሁ ተቀብሏል ብላችሁ ምስክር ትሆኑኛላችሁና ሪከርድ አድርጋችሁ አስቀምጡ። እግዚአብሔር ይባረክ። ለልጆቼ እንኳን አሳይበታል። እግዚአብሔር ይባረክ። አሜን። ስለዚህ ጌታ ይመስገን። እንጸልይ። ይህንን ጸሎት ከኔ በኋላ በማለት ከዚህ በፊት ሌሎችንም ወንድሞችና እህቶች ጌታን ለመቀበል ሲወስኑ የምናጸልያቸው ጸሎት ነው። ከጌታ ጋር ምሕረትን የምንለምንበት ለባለፈው በደልና ኃጢአታችን ከዚህም በኋላ በቀሪ ዘመናችን ደግሞ እርሱ በምሕረቱ እንዲይዘን ኃጢአታችንን የምንናዘዝበት ጌታ ይቅርታ እንዲያደርግልን የምንጠይቅበት ጸሎት ነውና እግዚአብሔር ይባረክ። እንደዚህ ትላላችሁ። እግዚአብሔር አምላክ ሆይ፣ እግዚአብሔር አምላክ ሆይ፣ እግዚአብሔር አምላክ ሆይ፣ ስለዚህ ሰዓት እጅግ አድርጌ አመሰግንሃለሁ። ስለዚህ ሰዓት እጅግ አድርጌ አመሰግንሃለሁ። አንተ ከእናታችን ማህፀን የፈጠርከን ከእናታችን ማህፀን የፈጠርከን የሰራህን ጌታ ነህ። የሰራህን ጌታ ነህ። ሰውን በመልክና በአምሳልህ የፈጠርክም አንተ ነህ። አሁን በመልክና በአምሳል የፈጠርከን አንተ ነህ። የፈጠርከውን ሰው በኤደን ገነት አኑረኸው ትእዛዝህን በመተላለፍ አትብላ ብለህ ያልከውን በመብላት ከአንተ በመለየት ለዘላለም ሞተ። የሞተውን አዳምና ልጆቹን ሕይወት ልትሰጥ ከሰማያ ሰማያት መጥተህ ከቅድስት ድንግል ማርያም ሰው ሆነህ በመወለድ ለበደል ኃጢአታችን በቀራንዮ መስቀል ላይ በመሰቀል በደል ኃጢአታችንን ሁሉ ዕዳችንን ከፍለህ በደም ከፍለህ ነፃ ልታወጣን የመጣኸው አንተ ነህና እጅግ አድርጌ አመሰግንሃለሁ። ጌታ ኢየሱስ ሆይ
በእኔ ምትክ የሞትክልኝ አንተ ነህ። በእኔ ምትክ የሞትክልኝ አንተ ነህ። እኔ በደለኛና ኃጢአተኛ ነበርኩ። እኔ በደለኛና ኃጢአተኛ ነኝ። ሕይወት ያስፈልገኝ ነበር። ሕይወት ያስፈልገኝ ነበር። ሕይወትህን ስለ ሕይወቴ የሰጠህ፣ ሕይወትህን ስለ ሕይወቴ የሰጠህ፣ ቤዛ የሆንከኝ የዓለም መድኃኒት ዛሬ እኔ በግሌ አምኜህ በልቤ ልሾምህ በፍጹም ልቤ እቀበልሃለሁ። አንተም ተቀበለኝ። በደል ኃጢአቴን ሁሉ ይቅር በለኝ። ስሜን በሕይወት መጽሐፍ ላይ ጻፈው። በፈሰሰው ቅዱስ ደምህ በተቆረሰው ቅዱስ ሥጋህ የኃጢአትን ይቅርታዬን ስለሰጠኸኝ ከዚህ ጸሎት የተነሳ ልጅህ አድርገህ ስለተቀበልከኝ ስሜን በሕይወት መጽሐፍ ላይ ስለጻፍከው እጅግ አድርጌ አመሰግንሃለሁ። ጌታ ሆይ በቀረልኝ የሕይወት ዘመን አንተን አምላኬን አብ ወልድ መንፈስ ቅዱስ አንድ አምላክ አንተን አመልካለሁ፣ ለአንተ እገዛለሁ፣ ለአንተ እኖራለሁኝ። አንተ የሕይወቴ ባለቤት ነህ። የዘመኔን ቁጥር እንካ፣ ዘላለሜን ተቀበለኝ። ሕይወቴን ፈቅጄ ላንተ ሰጣለሁኝ። ኢየሱስ ክርስቶስ ጌታና አዳኝ መሆኑን በፍጹም ልቤ አምኜ ዛሬ በአፌ እመሰክራለሁ። ስለተቀበልከኝ እጅግ አድርጌ አመሰግንሃለሁ። በቅዱስ ብላቴና በኢየሱስ ክርስቶስ ስም አሜን። ቀኝ እጃችሁን ልባችሁ ላይ ጫኑና እኔ ብቻ ጸልይላችኋለሁ። እናንተ አሜን በማለት እዛው ተተባበሩኛላችሁ። ቀኝ እጃችሁን ልባችሁ ላይ ጫኑ። ኦኬ። እግዚአብሔር ይባረክ። እግዚአብሔር የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ስለ ወንድሞቼ በዚህ ሰዓት እጅግ አድርጌ አመሰግንሃለሁ። ጌታ ሆይ እግዚአብሔርም ለአሕዛብ ለሕይወት ቢሆን ንስሐን ሰጣቸው ተብሎ በቅዱስ ቃል እንደተጻፈ ለእኔም እዚህ ላለን በስምህ ለተጠራን ሰዎች ለወንድሞቼም ዛሬ እግዚአብሔር በኢየሱስ ክርስቶስም ለሕይወት የሚሆን ንስሐን የሰጠህ በክርስቶስ ኢየሱስ በአንተው በራስህ በማመን ከዘላለም ፍርድ እንድንድን ይህንን ውሳኔ እንዲወስኑ ለወንድሞቼም ለእኔም ከዚህ በፊት በነበርኩባቸው እንዲህ አይነት ቀን እንደወስን የረዳኸኝ ለሌሎችም የረዳህ አንተ ነህና ክብር ሁሉ ለአንተ ይሁን። ወንድሞቻችንን እግዚአብሔር ሆይ ወደ ብርሃን መንግሥት ስለጠራቸው በአንተ ላያፍሩ በአንተ ሳያፍሩ እውነተኛው አምላክ የሆንከውን አንተን አውቀው ከሌላ ነገር ሁሉ በመራቅ አንተን በቀሪ ዘመናቸው ለማክበርና ለማምለክ ወጣትነታቸውን ሁሉ እግዚአብሔር በኢየሱስ ክርስቶስም ሕይወታቸውን ሁሉ የመጣው ነገር ይምጣ። ከኢየሱስ ክርስቶስ ጋር እንኖራለን፣ ለእውነት እሺ እንላለን፣ ለእውነት እንታዘዛለን ብለው ወስነው በፍጹም ልባቸው ተቀብለውሃልና አንተም ተቀብለሃቸዋልና ለታመኑት እጆች ለአንተ አደራ አሳልፈን እንሰጣለን። ከክፉ ሁሉ ጠብቃቸው። መልካሚቱ እጅ ለመልካም በእነሱ ላይ ትሁን። በጌታ በኢየሱስ ክርስቶስ ስምና ስልጣን የሰው ሁለንተና ልብ ነውና እግዚአብሔር ልባቸው እግዚአብሔር ከዚህ ከወሰነው ውሳኔ ላይ ወደ ኋላ እንዳይንሸራተት እግዚአብሔር በኢየሱስ ክርስቶስ ስምና ስልጣን እንድትደግፋቸው፣ እንድታበረታቸው፣ እንድታስተምራቸው በስምህ ካመንን ከኔ አይነት ወንድሞች ጋራ በቅዱሳን ህብረት ከወገኖች ጋራ ስምህን ከሚጠሩ በንጹህ ልብ ስምህን ከሚጠሩ ከአንተ ጋራ እግዚአብሔር ዘመናቸውና ህይወታቸውን ሁሉ ለመኖር ከፈቀዱ ጋራ ህብረት ሲያደርጉ በሚያዩት ነገር እንዳይሰናከሉ በሚወጡበት
በሚገቡበት ሁሉ እግዚአብሔር በኢየሱስም እንዳይገመገሙ እንዳይወድቁ እግዚአብሔር ከምንም በላይ ለታመኑት ላንተ ዘላለማዊ ለሆኑት ክንዶችህ አድራ ሳልፈን ሰጥተናቸዋል። እግዚአብሔር ሆይ በኢየሱስ ክርስቶስም ክብር ሁሉ ላንተ ይሁን። እናመሰግናለን። የትኛውም ሲቃወማቸው የነበረ የጨለማው ኃይል ጉልበት ሞትን ድል ባደረገ ለማዳን በሚበረታ በልጅ በኢየሱስ ክርስቶስ የስም ስልጣን የዲያብሎስ ስራ በልባቸው ላይ ያለ በአእምሯቸው ላይ ያለ በነፍስ በመንፈስ በስጋቸው ላይ የተጣበቀ የትኛውም እግዚአብሔር ካንተ ያልሆነ ካንተ ውጪ ሌሎችን እንዲያመልኩ ለሌሎች እንዲንበረከኩ ለሌሎች እንዲሰግዱ እግዚአብሔር በህልም በራእይ በመገለጥ የሚነዘንዛቸው በጌታ በኢየሱስ ክርስቶስና ስልጣን የትኛውም የሰይጣን የጨለማው ኃይል ጉልበት በስመ ጉልበት ልብስ ከሰው ላይ እንደሚወልቅ ከህይወታቸው ላይ የወለቀ ይሁን። የጽድቅህን መጎናጸፊያ በእነሱ ላይ ስላለበስካቸው እግዚአብሔር በኢየሱስ ስም እጅግ አድርጌ አመሰግናለሁ። የቃልህን ፍቻ አብራላቸው፣ አስተምራቸው። አንደበታቸው እግዚአብሔር ሆይ አንተን በማመስገን በጠዋትና በማታ የልጅህን የኢየሱስ ክርስቶስን የመስቀል ላይ ስቃይ ሞቱንና ትንሣኤውን ለቤተሰቦቻቸው ለሌሎች ሁሉ ጭምር ሳይቀር እግዚአብሔር በኢየሱስም የሚመሰክሩበት ደሞም ጌታዊ በቀሪ የህይወት ዘመናቸው በቃልህ አሳድጋቸው በጸሎት አድገው እግዚአብሔር በኢየሱስ ክርስቶስም ቃልህን የሚያገለግሉ ስለ ስምህ የሚመሰክሩ እግዚአብሔር በኢየሱስ ክርስቶስምና ስልጣን ያንተ ምስክር ያንተ ባሪያዎች ያንተ አገልጋዮች ስለምታደርጋቸው እጅግ አድርጌ አመሰግንሃለሁ። ለዘላለም ስም ይባረክ፣ ገናናው ስምህ ከፍ ይበል። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር የእስራኤል ቅዱስ አብ ወልድ መንፈስ ቅዱስ ለዘላለም ስምህ ይቀደስ፣ ስምህ ይክበር፣ ስምህ ይግነን። ገናናው እግዚአብሔር ለዘላለም ስምህ ይክበር። አንተ የሁላችን አምላክ ነህ። ህይወታችን ባንተ እጅ ነው። ዘመናችን ባንተ እጅ ነው። የወንድሞቼ ዘመን ሁሉ ባንተ እጅ ነው። ከዚህ ቀን በኋላ እግዚአብሔር ባለቤት እንደሌላት ውሻ ማንም አይደበድባቸውም። ከዚህ ቀን በኋላ እግዚአብሔር በኪዳን ካንተ ጋር ተስማምተው አንተን ተቀብለውሃል፣ እነሱንም አንተ ተቀብለሃቸዋልና ከዚህ ቀን ጀምሮ እረኛችን ኢየሱስ ለወንድሞቼም ሁሉ ከለላ ጥላ ስለምትሆናቸው በሚወጡበት በሚገቡበት በሚደርስባቸው አንተን በመቀበል በሚደርስባቸው ከቤተሰቦቻቸው በሚደርስባቸው እግዚአብሔር በኢየሱስም ግፊት እንኳን ቢኖር በቤተሰቦቻቸው ፊት ሞገስ እንድሰጣቸው በወንድሞቼ ምክንያት እግዚአብሔር ለቤተሰቦቻቸው ሁሉ መዳን እንዲሆን እግዚአብሔር የመዳንን ቃል ነግራቸው እነሱም ልክ እንደነሱ ወስነው ጌታን እንዲቀበሉ በእኔ ቤተሰብ የሰራ ጌታ እኔን አድነኸኝ ወንድሞቼና እህቶቼን ዛሬ አንዳቸውም ሳይቀሩ ወደ አንተ እንዲመጡ ያደረክ የወንድሞቼም እግዚአብሔር ቤተሰብ ሁሉ እናት አባት እህት ወንድም አክስት አጎት አያት ቢሆን ጎረቤት የሚያውቋቸው በስራ ቦታ በየትኛውም ቦታ የሚያውቋቸው ሁሉ ለነሱ የበራ የወንጌል እውነት ነው ብለው እንዲከተሉ ጸጋን በእስጢፋኖስ ላይ ያደረክ ጸጋን በሐዋርያቱ ላይ ያደረክ ጌታ በወንድሞቼ ላይ እንደዚሁ እንድታደርግና ለሌሎችም እግዚአብሔር መዳን ይሆን ዘንድ የወንጌልን እውነት እንዲመሰክሩ አቅም ጉልበት ስጣቸው። በኢየሱስ ክርስቶስ አዳኝ ስም ጸለይን። አሜን፣ 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 አሜን። እግዚአብሔር ይባረክ። ወንድሞቼና እህቶቼ ጌታ ከኛ የሚፈልገው ይህንን ነው። በዮሐንስ ወንጌል መጽሐፍ ላይ ሲናገር እግዚአብሔር ቃል ምዕራፍ 6 ቁጥር 29 ላይ በተለይ ቁጥር 29 ላይ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት፣ ጌታን ማለት ነው። ይሄ እግዚአብሔር ስራ እርሱ በላከው እንድታምኑ ነው አለ። አጭርና ግልጽ። እግዚአብሔር አብ ምን እንድናደርግ ነው የፈለገው? እርሱ በላከው እንድናምን ነው። እርሱ የላከው ማን ነው? የባህሪ ልጁን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ምን አድርጎ ነው የላከው? መድኃኒትና ቤዛ አዳኝ አድርጎ ወደዚህ ዓለም ልኮታል። በእርሱ የሚያምን ሁሉ እንዳይፈረድበት እግዚአብሔር አብ ወደዚህ ዓለም ልጁ ልኳል። እኛ በስራችን እንደማንጸድቅ ስላወቀ ጌታ በእርሱ ስራ ሁላችን ወደ አብ እንድንገባ ጌታ ልጁን ልኮታል። ቅዱስ እግዚአብሔር አብ ልጁን ኢየሱስ ክርስቶስን ልኮታል። በእርሱ ካመንን በኋላ የዘላለም ሕይወት አለን። ኦልሬዲ ስምህ በሕይወት መጽሐፍ ላይ ተጽፏል። ከዚህ ቀን ሰዓት ጀምሮ ምድር አያቅም፣ ሰማይ ግን ተቀብለዋል። እግዚአብሔር ግን ተቀብሏቸዋል። ኦልሬዲ በምትወጡበት በምትገቡበት ቦታ ሁሉ በክርስቶስ ኢየሱስ የእግዚአብሔር ልጆች ተብላችሁ ልትጠሩ ሰው በልቡ አምኖ በአፉ መስክሮ ይድናል ተብሎ እንደተባለ ልክ ይሄ ነው የሆነው ማለት ነው። ስለዚህ ዶወሪ ወንድሞቻችን ናችሁ። እዚህ ያሉ ቅዱሳን ወንድሞችና እህቶች እናገኛቸዋለን። ብዙ ሜሴጆች ሊመጡላችሁ ይችላል። አሁን በውስጥ መስመር አውራኝ እኔ እንዴት አንተ የሃይማኖትን የእናትን የአባትን ሃይማኖትን ምናምን ነገር ብለው የሚሉ ብዙ አሉ። ብዙ የሰይጣን ማህበርተኞች የሆኑ ሰዎች አሉ። ሰው ወደ ክርስቶስ ሲመጣ ሰው በእግዚአብሔር መታመን ሲያምን እንዴት እግዚአብሔርን ብቻ ትከተለዋለህ? አንተ እንዴት በእግዚአብሔር ላይ እምነትን እንዴት በእግዚአብሔር ላይ ታደርጋለህ? እንዴት በእግዚአብሔር ብቻ ትመካለህ? እና በሰው ተመካ ና ወደ ሰው ተመለስ የቀድሞ ምናምን ነገር ብለው ብዙዎች ሊመልሷችሁ ይችላሉ። የሚመካ ቢኖር በእግዚአብሔር ይመካ ነው የሚለው። የሚደገፍ ቢኖር በእግዚአብሔር ይደገፍ።
አይደል? መጽሐፉም ላይ ይትባረክ አምላከ አበዊነ አብርሃም ይስሐቅ ወያዕቆብ እኮ ነው ያለው። በቃ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ለዘላለም ይባረክ። እሱ እግዚአብሔር ነው። የማንንም እገዛ አያስፈልግም። እምነታችን በእርሱ ላይ፣ ትምክታችን በእርሱ ላይ፣ መደጋፋችን በእርሱ ላይ፣ የተከተልነው እርሱን፣ የፈጠረን እርሱ፣ በህይወት የሚያኖር እርሱ፣ በህይወት የሚገድል እርሱ፣ ከሲኦል የሚያወጣ እርሱ፣ ወደ ሲኦል የሚወረውር እርሱ። ቅድም ወንድሜ እንዳለው ማለት ነው፣ ዲያቆን ከላይ እንዳለው እግዚአብሔር ነው። እግዚአብሔር ነው። አባቶቻችን ነቢያትና ሐዋርያት ይህን አምልከውን ያለፉት። ጌታ እግዚአብሔር ይባርካችሁ፣ ተባረኩ። ሁለታችሁን ፎሎ አድርጋችኋለሁ። እንትን እናድርገው በቃ አሁን እናፍርሰውና በጣም ከባድ ነው ያለ አውራ ቀጥል ስላሉኝ ነው ዝም አልኩ። ተባረክ ኤርሚ፣ ከተመቸ አውራ። ጌታ እግዚአብሔር ክብሩን ይውሰድ። በእውነት የተደረገው ነገር ትልቅ ነው። በሰማይ በምድር ታላቅ እልልታ ሆነ። ሕያውና ለዘላለም የሚኖር ደግሞም ያለ ሁሉን አሳልፎ የሚገዛ የሰማይ የምድር ፈጣሪ ልዑል እግዚአብሔር ብቻ በፍጥረቱና በትውልዱ ላይ ንጉሥና ዳኝ ሆኖ ለዘላለም ይነግሳል። ኦኬ። ከእርሱ በቀር አምላክ አልተወራልንም፣ ከእሱ በቀር አዳኝ አልተነገረንም። መጽሐፍ ቅዱሳችን በሁለት ኪዳን የተከፈለ ነው። በሁለቱ ኪዳን እግዚአብሔር ለእስራኤል ሕዝብ እንደዚሁም ለአሕዛብ ሁሉ ጭምር የተናገረው እሱ እግዚአብሔር እውነተኛ አምላክና የምድር ዳርቻዎች ሁሉ ፈጣሪ እንደሆነ፣ ሰው ሁሉ ፍጥረት ሁሉ ወደ እርሱ ዞር እንዲል እና በእርሱ መዳንን ሊሰጥ የኃጢአትን ይቅርታቸውን ሊሰጥ ከድንግል የተወለደው የዓለም መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ የዘላለም አምባ መጠጊያ መኖሪያችን ነው። ስለዚህ ለእግዚአብሔር ክብር ይሁንለት። ወንድሞች እና እህቶች ይሄንን እላለሁኝ። ተባረኩ። እግዚአብሔር የረዳችሁ ጌታ ነው። ልባችሁን እኛንም የረዳን ጌታ ነው። ስለዚህ ለዚህ እውነት እንኑር። ተባረኩ። እነ ብሩኬ ካሉ መቀጠል ይችላሉ። እኔ ጫጫታ ስለሆነ ማለት ነው። ተባረኩ። ያ ልጁ ግን ወጥቷል። ሁለተኛው ልጅ ማን ነው ያስወጣው? እና ተመለስ ማኪ። እሺ ብዙ ጥያቄ እየተጠየቅኩ ነው። ራይት ታይም መጽሐፍ ቅዱስ አለ? ባይብል አለ? መጽሐፍ ቅዱስ አለ? እሺ፣ ማንኛውም እኔም በውስጥ ጽፍላለሁ። ከኤርሚ የውጭ ማንንም አታገኝ። ኤርሚያስ አበበ ብለው የእሱን ፎቶ አድርገው ቅስም ቀይረው ሊመጡ ስለሚችሉ በደንብ ፎሎወርሶቹ ብዙዎች ናቸውና እሱን አስተውሉ። እሺ። ያ መጽሐፍ ቅዱስ አንብበተኛ ጸልይ። ጌታ ኢየሱስ ረድቶሃል በብዙ። እኛም ጸልይልሃለን፣ ወገኖችም ይጸልዩልሃል። አይዞህ። ያኛው ወንድም ግን ለምን እንደወጣ አልገባኝም። ቢመጣ ደስ ይለኛል። ማኪ ያለህ ና ባትሪ እሺ፣ መናገር በውስጥ መስመር ለእኔ ጻፉልኝ። ራይት ታይም ጻፍለት። አሁን ቁጥርህን ምናምንህን ለኤርሚ ጻፍለትና ይደውልልሃል። ተባረኩ። ተባረኩ። ጌርሳሜት ነው ያለው። መተህ ነበር ዳጊ። ዌልካም። ማኪ ከሰማኝ በቃ ለኤርሚ ጻፍለት። እሺ ጻፍለት በውስጥ ቁጥርህን። ተባረኩ ወገኖች። ጌታ ዘመናችሁን ይባርክ። ደስ የሚል ቀን ነው በጣም ዛሬ በእውነት። ኤርሚዬም ዘመን ይባረክ። ሃሌሉያ። ጌርሳም እየቀጥል ቅድም ሳትናገር ስትወጣ ዳጊ ቀድሞ ገብቷል። ይናገርና ከሱ በኋላ እናገራለሁ። በጣም ደስ ብሎኛል። በጣም ነው የተደሰትኩት። እልል ብለናል። እግዚአብሔር ይባረክ። በድንቅ ነው የዳኑት። አንድ እህት ነበረች። አንድ ቁጥር በኢየሱስ ብራይትዬ ልግባና አንድ ነገር ልበላ ያልሽ ልጅ ነበርሽ። ላስገባሽ እስኪ ላኪልኝና በጣም ብዙ ሜሴጆች ስለነበሩ ነው። ይቅርታ። ማነች? ለእኔ የስ ሁላችንም ደስተኞች። ክብር ለእግዚአብሔር ይሁን። በእውነት ልግባ ያልሽኝ ልጅ ነበርሽ። ኦኬ። ጌታ ኢየሱስ ክብሩን ይውሰድ። ሃሌሉያ። እሺ ቀጥል። ዜዶ አለ?
የለም ዳጊ የማይችልም አረግንሽ እሺ ነይ አረጌ ቀጥይ ተባረኩ ሰላም ለእናንተ ይሁን ይብርዬ ማሽሎመህ בסדר ብርክን ሆቲ እኔ ለመጀመሪያ ጊዜ ነው ገስት ላይ ተባረኩ በእውነት በጣም ብዙ አመቴ ነው ከታተላችኋለሁ ኤርሚንም እና ቴላቪቭ ነው ያለሁት አሁን ለወንድሜ ልለው የፈለኩት እኔ ያለፍኩበትን ነገር ምክር ነችና አሁን የጣለው የቀዳደደው ጣውት በህልምህ ሊመጣ ይችላል ማለቴ ጀስት እያባበለ ማለት ነው እና እኔን እንደዚህ የምወዳትን ነገር ነው ትክጅኛለሽ እንዴት ትክጅኛለሽ ብላ አፋውጥታ የተናገረችኝ ማለት ነው ጣውት እና እንደዚህ አይነት ነገሮች ቢመጡ በምትወደው ሰው ሊመጣብ ይችላል በህልም ጌታ በህልም እንደተናገረ ሁሉ ውስጡን እንዳሳየክ ደግሞ መልአክ መስሎ ደግሞ አጋንንት ሊመጣብ ይችላል ሊያባብልህ ይችላል እና ይሄን እየነቃህበት እሺ ከእግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ማንም አዳኝ የለም ማንም ደግሞ ከሱ በልጦ እኔን ትክደኛለህ የሚል የለም ሊካድ የማይገባው ጌታ ኢየሱስ ክርስቶስ ብቻ ነው ይሄን ተረድተህ ወንድሜ የፈለገ ነገር ቢመጣብክ የስጋ ስደት ምንም አይደለም አንተ ኃይለኛ እየሆንክ ነው የምትመጣው እሺ እኛም አይሁድ እዚህ አገር እንኳን ብዙ ነገር አልፈናል በቤተሰብ መገፋት ሊኖር ይችላል ያ ድል ነው የሚሆንልክ እንደውም በጣም የጨከንክ በጣም ጎበዝ እየሆንክ የእግዚአብሔር ክብር እየከበበክ ነው የምትመጣው ግን በመንፈሳዊ ነገር ተጠንቀቅ እሺ ወንድሜ በመንፈስ በህልም እንዳይመጣብክ ንቃበት እሺ ተባረኩልኝ በቃ እቺን ለማለት ብቻ ነው የገባሁት እኔ ብዙ ወደ ኋላ እንደዚህ አይነት ነገር እንትን ብሎኝ ስለነበረ እንዲነቃበት ነው ኦሬዲ ስለጀመረው ጠላት ደግሞ በዚህ እንዳይገባበት ብዬ ነው እሺ ተባረኩ እሺ ተባረኪ ጌታ ዘመንሽን ይባርክ አልታለም ይቅርታ ሾፋር እየነፋው በመሃል ገብቼ ነው አረ በላድርግ አሁን ሾፋር መሆኑን ስነግረኝ ደስ አለኝ ይቅርታ አድርጉልኝ አንድ ሰው በኢየሱስ ስም ሲል ጊዜ መግባቴን አላወኩም ነበር በጣም ደስ ስላለኝ ልፋው እንዴ ዋው እንዴ በጣም እልልታ እኮ ነው ጌታ ኢየሱስ ቆይ ሾፋር ደስ ይላል ቀንድ መለከት ነውና በጣም ነው ደስ የሚል ጌታ እርገፉ ሃሌሉያ ድል ነው ኢየሱስ ጌታ ነው ልጄም አብራ እልል ስትል ነበረ በጣም ነው ደስ ያለኝ እግዚአብሔር ይክበር አንድ ቦታ እግዚአብሔርም ሾፋር ነፋ ይላል መላእክቶቹ እንዲሁ እና በጣም ነው የሚገርመው ወንድሜ ራይት ታይም እኔ ልነግርህ አልችልም እንዴት ደስ እንዳለኝ ነቃቀልከው ትናንትና ነው ከትናንትና ወዲያ ስናገር ነበር በመስኮቱ ወደ አጋንንት ነው የሚወስደው ከጀርባ ያሉት በሙሉ አጋንንቶች ናቸው እያልኩኝ ስናገር ነበር ኤርሚም ሲለው ነበር አንተ ግን አያቸው በራእይ አጋንንት መሆናቸው በዛ ከስዕል ጀርባ የሚመለኩትን አይንህን እግዚአብሔር ገለጠልህ ኢየሱስ ክርስቶስ ጌታ ነው ሂድ በቃ ነቃቅለው አቃጥለው በኢየሱስ ክርስቶስ ስም አሁን በቃ ጠላቶች በሙሉ በዙሪያ ያሉት በአየር ላይ ያሉት ተራግፈዋል ታስሯል በጌታ በኢየሱስ ክርስቶስ ስም ይታሰሩ ልክ ነህ አገልጋይ ነው የምትሆነው ለብዙዎች መምጫ ትሆናለህ ኢየሱስ ክርስቶስ ጌታ ነው እኔ በእውነት እጅግ አድርጌ ስለዚህ ቤት እግዚአብሔርን አመሰግናለሁ ስለ ኤርሚ ስለ እብራዊት ስለ ዳጊ ስለ ዳኒ ስለ ሁላችሁም ኢየሱስ ክርስቶስ ጌታ ነው አገራችንን we claim back ወደ ደንበኛው ንጹህ ወደ ሆነው ወንጌል አሜን ኢየሱስ ክርስቶስ ጌታ ነው ያንተን ያዩ ደግሞ ብዙዎች ይመጣሉ ጌታ ይባረክ በጣም ነው ደስ ያለኝ ትለመልማለህ ከዛሬ ወዲያ
ታድጋለህ። አሜን አሜን። በቃ ምን ትሆናለህ? ከአሁን ወዲያማ የዘላለም ህይወት አለህ። በጌታ ነህ። መጠንከር ነው እና አሁን ደግሞ ወንጌላዊ ሁን። ብዙ ቤተሰቦች ሁሉ ይመጣሉ አንተ ስለ ዳንክ። አሜን። ጠንከር በል። ኢየሱስ ክርስቶስ ጌታ ነው። አመሰግናለሁ። ታንክ ዩ ኤብራሂም። ታንክ ዩ ላቭ ዩ ብራዘር። ተባረክ ተባረክ ተባረክ። ሴብዬ በጣም ጌታ ዘመንህን ይባርክ። እውነት ጌታ ዘመናችሁን ይባርክ። ወንድም የራይት ታይም እግዚአብሔር በጣም ይወዳል። እንዳንተ እንዲቀርቦ በራስ ወስነህ እስክትመጣ ዋው! በእውነት አንተ ገና ክንድህን ይይዛል እግዚአብሔር። አንተም ታገለግለዋለህ፣ ቤተሰቦችን ትወርሳለህ። የዘላለም አምላክ ይሄን ያደርጋል። እጃችን ባፋችን እስክንጭን ድረስ የእውነት ጌታ ያደርገዋል። ይሄን የእውነት ዘርህን ያስወርሳል። እግዚአብሔር ታማኝ አምላክ ነው። በአንተ ብዙ ነፍሳት ይጠራሉ እና ጌታ ይረዳሃል። አይዞህ ወንድማችን፣ እኔ በጣም ደስ ብሎኛል። ሃሌሉያ! ክብር ለእግዚአብሔር። ክብር በሰማይ በምድር ለእግዚአብሔር ይሁን። በሰማይ ቤት አለ። ሃሌሉያ ሃሌሉያ። እግዚአብሔር ታላቅ አባ ነፃነት እዚህ ነው ያለው። ነፃነት ክርስቶስ ጋር ነው። ሌላ ምንም የምታገኙ ነገር የለም። እሱ የሚያደርግሽ ምንድነው? አንቆ ነው የሚይዝሽ። ሁሌ ኪሳራ። እኔ አይቻቸው የለን። ሁሌ ኪሳራ፣ ሁሌ ኪሳራ። ከእሱ ጋር ምንም ትርፍ የለም። ሞት ነው። ግን በኢየሱስ ዛሬ ስትወለጂ ህይወት ታገኛለሽ። ህይወት ይሰማሻል። ትሸቻለሽ። ለሌላውም መልካም ነገር ትሸቻለሽ። ተስፋሽ ይታደሳል። ነፃ ትወጫለሽ። አሜን። ይህን የደስታ እርግጠኛ 100% እነግርሻለሁ። ይሄ የያዘሽ ነገር በሙሉ የሚያስጨንቅሽ፣ ዲፕሬሽንሽ፣ ይህ ጭንቅላቴን ያመኛል። እኔ ያው ስንት አለ። እኔ አሁን ሳይኮሎጂስት PhD ተማሪ ነኝ አይደል? ግን አይሰይ ለሰዎች መድኃኒት ምናምን አለ። መድኃኒቴ ኢየሱስ ክርስቶስ። እንዲያውም ጭንቅላት ላይ የሚጫወተውን እንደዚህ እየተከራከርን እናሳምናለን። ወንድሜ ብዙ ጊዜ ሰምቶ ቅድም ያለው ሰምቼ ግባ። እሺ ራይት ታይም ሃይ በለኝ። ድጋሚ በሜሴጅ ላይ በውስጥ ሃይ በለኝ። ቅድሙ ላይ ጻፍከው ላይ በቲክቶክ ነው። በቲክቶክ ቅድም በተጻጻፍንበት የማንንም ሜሴጅ እንዳትመልስ ሃይ በለኝ። ጌርሳምዬ እንኳን ደህና መጣ ወንድምነት። በጣም ደስ ብሎኛል። እንግዲህ እንደሰማን ፍርነት ያው ከብዙ መሸርሸር በኋላ የተገኘ ውጤት ነውና እግዚአብሔር ስሙ ይባረክ። በጣም ደስ ብሎኛል። እግዚአብሔር ይመስገን። ደግሞ አዳዳናቸው ውሳኔያቸው በጣም ደስ የሚል ነው። ከልብ ነው። ያው ከታች ካለ የወረድከው ወንድም ኤርሚን ኮንታክት አድርግ። ምክንያቱም ዮሐንስ 8 ላይ ያመኑትም እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነትም አርነትን ያወጣቸዋል። ካመኑ በኋላ በቃ ወደ ቤታችሁ ሂደው አላላቸውም። ሁለተኛ ስቴፕ አለ። በቃሉ መኖር፣ እውነትን ማወቅ፣ እውነት ደግሞ አርነት ያወጣል። ሳንቲፊኬሽን ፕሮሰስ፣ የእግዚአብሔርን ቃል በመማር ከቅዱሳን ጋር ህብረት በማድረግ እና ሌሎቹንም ይነግሯቸዋል። በጸሎት በአምልኮ እና እያደጋችሁ ትሄዳላችሁ። መማር አለባችሁ። የእግዚአብሔር ቃል ውስጣችሁ መሙላት አለበት እና የእግዚአብሔር ቃል ውስጣችሁ ሲገባ ነው ያለፈው ሮንግ የሆነ ነገር በውስጣችሁ የሞላ ነገር ስፍራውን እየለቀቀ ይሄዳልና ኤርሚን ኮንታክት አድርጉት። ወይ ራሱ ያስተምራቸዋል ወይ ሰው ይመድብላቸዋል። ራይት ታይም መታል። ጌታ ይባርክ። ሌሎች ኤርሚ እግዚአብሔር ይባረክ። ትልቅ ነገር ነው። ያኛው ልጅ እንትን አስወጣው መሰለኝ፣ ባትሪ ይመስለኛል አጣሁትና አይ ዶንት ኖ። አይ ሆፕ ኤርሚን ኮንታክት ያደርገዋል ብዬ አስባለሁ። እንግዲህ ላይ ካላችሁ ወገኖች አንዱ ከተጻፈ አንዱ ላይ ከጻፈ መልካም ነው፣ ካልሆነ ደግሞ ይመጣል እናገኘዋለን።
ጌታ ዘመናችሁን ይባርክ። ኤርሚ አገልግሎት ይባረክ። ምንም ቃል የለኝም። ራይት ታይም እስኪ አውራን እንግዲህ እንኳን ደስ አለ። በአንዴ ዋትሳፕ ላይ እየደወልኩለት ነበር። ክርስትና አልጋ ባልጋ ሲሆን ነው ትንሽ የሚቀለው ይመስለኛልና ይቅርታ ስልክ ገብቶብኝ ነው። ቃል ማንበብ በቃ ቃል ለማንበብ ብዙ እንትን አለ። ያ ነው የሚጣፍጠው። ከነፃነት ሊቅስ በእንደዚህ አይነት ነገር ክርስትና እንደዚህ ሲታለፍ ነው። ያው ታውቂዋለሽ እስራኤል ሀገርና ስፔሻሊ አብረሹ የምትኖሪ ሰው ብዙ ነገር መጽሐፍ ቅዱስ ይቀደዳል፣ ግን ጌታ ለራሱ ይጠነቀቃል። በዛ ውስጥ ግን ሰርቶን ነው እኛን ይሰራናል። እኔ ምናልባት ህይወት ቢስተካከልልኝና የሆነ ነገር ቢመች እንደዚህ ስደት ባይኖርብኝ ከጌታ ጋር ተጣብቄ አልቀርም ነበር እስካሁን። ግን እነዛ ስደቶች ለእኔ ድል ሆነውልኛል። ብዙ የሚመነዘር ነገር አለ እኔ ጋርና ይሄ ውስጤ በጣም ሰዎችን የመምከር ነገር አለ፣ የማጽናናት በብዙ ዱላ፣ በብዙ መከራ፣ በብዙ ስደት፣ በብዙ በሽታ ስላለፍኩኝ በቃ ደስ ይለኛል ባገኛቸው እና በቤተ ክርስቲያንም ያው ኤርሚያ ቃል ፓስተሬን ፓስተር ጸባዖት ጋር ነኝ እና እንደዚህ አይነት ነገር አገልግሎት ምስክርነት ቢጀመር ጥሩ ነው። ለብዙዎች አቅምና ብርታት ይሆናል። ነገር መልካም ነው። አረግ ያው እናረጋለን። አርዋህ ሽላሁ ሜር ሌማሹ አሹም ይውኻል ይሉ አሜን። አይዞሽ ጽናኛ አይዞሽ እናረጋለን እንደዚህ። እስኪ ደግሞ በእኛም አካባቢ ታውቂያለሽ ያለውን ውጊያ እንዲያውም ኤርሚ ደፍሮታል እግዚአብሔር ረድቶትና ያው አይዞሽ እንደዛ ግድ ይላል። ኤርሚዬን የምነግረው ነገር ቢኖር ደግሞ ትላንትና እኔ ኮስሜቲክ ነው የምሰራውና የራስ ያለኝ እዚህ ሽኩናት አቲክባ ታውቂ ከሆነ ቴልአቪቭ እና እዛ አንድ ዘፋኝ አለች ማለት የታወቀች ነች። ያው ታውቂያለሽ፣ ባሏንም ታውቂ ይሆናል። ትላንትና መታ ጉድ 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 አለች። ሰምታ አታውቅም። እናንተ ኤርሚያስ የሚባል ኦርቶዶክስ ተዋረደች አለች። እሷ ኦርቶዶክስ ነችና አወቅኳት። አወቅሻት አይደል? አቤት ሰው መብትመጣ በቃ ስራ እየተሰራ ነው። ኤርሚ በጣም በርታ። በእውነት ስራ እየተሰራ ነው። እስራኤል ሀገር እሱ ያልገባበት የለም። ግቧት በጣም በየቦታው በየቤቱ ተንኳክቷል። በቃ በጣም 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 በርቱ። በእውነት እንቅልፋችሁን እኔም አልተኛም እኮ ታውቂያለሽ። እኔ ብዙ ጊዜ ታችታኝ ከሆነ አልተኛም፣ ከእናንተ ጋር ነው የማነጋው እና እግዚአብሔር ይባረክ። በእውነት የሰማይ መስኮት ተከፍቷል ለእስራኤል ሀገር። ብዙ ቦታ እያንኳኳ ነው። በቃ በልጆች አሁን በዚህ ስልክ ቲክቶክ ትልልቆቹ ምናምን ይከፍታሉ፣ ያያሉ፣ ይሰማሉ። የምንልክላቸውን ነገር ራሱ ይሰማሉ። ድሮ የዞርን ነበረ የምናስገባው በየፖስታ ቤቱ። አሁን ግን በራሳቸው ስልክ እየተንኳኳ እየሄድላቸው ነው፣ እየገባ ነው። እና በርቱ። እግዚአብሔር በእውነት ስራ አለው። ስፔሻሊ እስራኤል ሀገር እግዚአብሔር ደርሶለታል። በጣም አባይ ፍሬ የሚባሉ ነበሩ። እኔንም ኤርሚንም በቃ ሲሳደቡም ሲጨቃጨቁም አሁን ገብተው ቁጭ ብሎ ነው ሁሌ የሚሰማ። እሺ ፍሬም በጣም መልካም ሰው ነው። የምሻባት ሽሺ ባይረብ ነው እንጂ ሁልጊዜ ይሰደብ ነበር። ብቅ ስንልኝ በዕብራይስጥ 10 ይጽፋል፣ ኤርሚንም ይናገራል። አሁን ግን ሳየው በእውነት እራራለታለሁ። እስካሁን ጌታን አልተቀበለም፣ ግን አለ እንጂ ብዙ ወንድሞች መጥተዋል። እንዳልሽው ደግሞ ይሄ ቲክቶክ በጣም እያልኩት ነበር ለኤርሚ ባለፈው፣ አንተ አላወቀው ምን እየሰራ እንደሆነ ትልቅ ከተማዎች እየታረሱ እንደሆነ ለው ነበር። እና በጣም በብዙ ወገኖች እዚህ ብቻ በኦርቶዶክሶች አይደለም፣ በተለይ ለዛች ምድር እግዚአብሔር አስነስቶታል። ይህን ወንድማችን አሉ ጌታን የተቀበሉም አሉ። አሁን በዚህ ስብከት ውስጥ ባለፈው 15 ቀን ጌታን የተቀበለች ልጅ አለች። ኤርሚ ጋር የምትከታተል የነበረች እኔ ጋር ስራ ቦታ መታ። ሌላም አለች አንድ ራስታ ልጅ፣ እሷንም ስራዬ ቦታ ጌታን አስቀብያታለሁ። ቲክቶክ እየተከታተለች ገና ቸርች አልሄደችም። በእውነት እግዚአብሔር በቃ ትልቅ ስራ እየሰራ ነው።
እና በርቱ። በእውነት ብዙ አቅም እኔ ይህን እድል ስላገኘው እግዚአብሔር ይባረክ ዛሬ እና በቃ ላበረታታችሁ ዳግዬ በእውነት በጣም እግዚአብሔር በአንተ ላይ ትልቅ ስራ አለው። የምክር ጸጋ አለ። ጽፌልህ ነበረ በውስጥ ሳይሆን እዚሁ አንዴ ምክር እህትየው ወይ ኤርሚ አለ። ጌታ ይባርክ። አይ ወንድሞቼን በውስጥ ሳገኝ ነበር በስልክ ሁለቱንም አግኝቻቸዋለሁ። ሁለቱም ጽፈውልኛል። ዲያቆን ደሱም እዚህም ያለው ወንድማችን ራይት ታይም ስም ተለዋውጠናል፣ ስልክ ተለዋውጠናል፣ ደውዬላቸዋለሁ። ለእግዚአብሔር ክብር ይሁን። በጣም ደስታዬ ወደር የለውም። እናንተም እንደዚሁ ማለት ነውና አንድ ኃጢአተኛ ሰው ወደ እግዚአብሔር መንግስት ሲገባ ከመስማት ከማየት የበለጠ ነገር የለም እና ተሰሎንቄ ላይ የእግዚአብሔር ቃል ምን ይላል? ወንድሞች አሁን ወደ መንፈሴ ስለመጣ አንብብላችሁ አንደኛ ተሰሎንቄ መልእክት ላይ ይቅርታ ስላቋረጥኳችሁ ትቀጥላላችሁ። ምዕራፍ 1 ላይ ሲናገር እንደዚህ ይላል። ያው ካሜራ ከፍቼ ማሳየት ልማድ ስላለ ላሳያችሁ። ምን ይላቸዋል ቅዱስ ጳውሎስ ለተሰሎንቄ ቅዱሳን? ይቅርታ እንደዚህ ይላቸዋል። እነርሱ ራሳቸው ይላል በዛ በአሕዛብ አገሮች ያሉ ሰዎች ስለ ተሰሎንቄ ቅዱሳን በተሰሎንቄ ያሉ በክርስቶስ ኢየሱስ አምነው የዳኑትን ወገኖችን ስለ እነሱ ተሰምቶ ነበር፣ እምነታቸው በዓለም ዙሪያ ተሰምቶ ነበርና እነሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለ እኛ ይናገራሉ። ለሕያውና ለእውነተኛው አምላክ ታገለግሉ ዘንድ ከሙታን ያስነሳውንም ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ ይላል። ምንድን ነው የፈለኩት? ይሄ ነው። ለሕያውና ለእውነተኛ አምላክም ታገለግሉ ዘንድ ከሙታን የሚያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ ይላል እና እግዚአብሔር ሕይወትን ሲቀይር እንዲህ ነው የሚያደርገው ወንድሞች። እና ስለ ወንድሞቼ እግዚአብሔር ይባርክ። ደግሞ ሁለቱም ቤተ ክህነትን ያውቃሉ። ዲያቆን ደሱም ከላይ የነበረው ደስ ያለ ነው። ዲያቆን የኦርቶዶክስ ቤተክርስቲያን ዲያቆን በጣም የተማረ ወንድም ማለት ነው። ወንድማችን ራይት ታይምም ባለፈው ላይ ሰምታችሁታ ሲናገር የቤተክርስቲያን አገልጋይ ነው። ሙሉ ድቁና እንኳን ባያገኝ እየተማረ ያለ ማለት ነው። ስለዚህ ሰዎች እኮ አላችሁ እዚህ ውስጥም ሌሎቻችሁም ሰዎች እኮ አላችሁ። የሚነገረውን እውነት መሆኑን እኮ እግዚአብሔር ለህሊናችሁ ምስክርነት እየሰጣችሁ ለመንፈሳችሁ ምስክርነት እየሰጣችሁ ነገሩ ትክክል እንዳይደለ የምታደርጉት ነገር ትክክል እንዳይደለ በመጽሐፍ ቅዱስ ላይ ግን የተጻፈው ነገር ትክክል እንደሆነ ሐዋርያቱ የነገሩን ትክክል ይሆን እንደሆነ የሁላችን ጌታ ከድንግል የተወለደው የዓለም መድኃኒት የነገረን ትክክል እንደሆነ የቅዱሳት የብሉይ ኪዳን ቅዱሳት ነቢያት የነገሩን ትክክል እንደሆነ እናንተ ግን በገድላትና በድርሳናት ወይ ደግሞ በሌሎች ሊቃውንቱ ተብሎ በሚባሉት የሰው ስርዓት የሆነ ትምህርት የሚያስተምሯችሁ ትክክል አለመሆኑን እያወቃችሁ ያልሞት ባይ ተጋዳይ ሽረት ነው የምትጋደሉት ወንድሞቼ። ያልሞት ባይ ተጋዳይ ሽረት ማለት ነው። ስለዚህ ከዘላለም ጥፋት ዳኑ። ሌሎቻችሁም ያልወሰናችሁ ወስኑ። ምዕራፍ ሊዘጋ የዚች ፕላኔት እጣ ፈንታ ምዕራፏ ሊዘጋ ሩቅ አይደለም። ጌታችን ኢየሱስ ክርስቶስ ተመልሶ ሊመጣ ወይ ደግሞ እያንዳንዳችን በሞት የምንጠራበትን ጊዜ አታውቁትም፣ አናውቀውም። ወንድሞች እናቶቼ ህይወታችን በእግዚአብሔር እጅ ላይ ነው ያለው። ነጋችንን በእግዚአብሔር ታምነን እንጂ የምንኖረው ነገኛ አይደለም፣ ነገኛ አይደለም። የቱ ጋር የህይወትህ ጥላ እንደሚታጠፍ ልክ ሰው ዣንጥላ እንደሚያጠፍ የቱ ጋር እንደሚታጠፍ አታውቀውም። የቱ ጋር እንደሚቆም የልብ ምታችን የቱ ጋር እንደሚቆም አታውቁትም። ስለዚህ ጊዜያዊ በሆነ ዓለም ላይ የኖርክ የዘላለሙን አምላክ እንዳትለያየው፣ ዘላለምህን እንዳታበላሸው ማለት ነው። ዘላለም የሚባል ነገር አለ ወንድሞች እናቶቼ። ያው ኖረን ይህን ምድር ለቀኑ በሞት ስንጠራ ስጋችንን ወደ ጉድጓድ ሲከቱት የኛ ነገር እዛ ጉድጓዱ ጋር አይደለም የሚያበቃው። የሰው ነገር ይመስለዋል። ዮሴፍ ቤተክርስቲያን ጓሮ የተኙ ታሪካቸው እዛ ጋር የተዘጋ ይመስላቸዋል። በጣም ብዙ ታላሎች ናቸው ብዙዎች። ስጋቸው እዛ ይበሰብሳል። በትንሣኤ ቀን ግን የማይበሰብሱ ሆነው ሁሉም ይነሳሉ ሙታን። በክርስቶስ ኢየሱስ ያመኑት ወደ ዘላለም መንግስት ሲገቡ፣ ያላመኑት ወደ ዘላለም ፍርድና ጉስቁልና ይሄዳሉ ነው የሚለው።
ያኔ አንዱ ከሲኦል ባህሪው አንዱ የዘላለም ጸጸት ነው። ያኔ ምን ሆኜ ያኔ ሲነግሩኝ ተብሎ የሚባል ጸጸት ለዘላለም ነው የሚሆነው ማለት ነው። በክርስቶስ ኢየሱስ ያመኑ እንደ ወንድሞቼ ዛሬ የወሰናችሁ እንደኛ የወሰናችሁ ለመወሰን የተዘጋጃችሁ ለዘላለም አትጠፉ። ለዘላለም ኢየሱስን የህይወት ያዳኝና ጌታ አድርገህ ተቀብለው ወደ እርሱ መጥተህ በእኔ በኩል ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ያለውን ጌታ ወደ እርሱ መጥተህ ለነፍስህ እረፍትን ሰጥቶ ለነፍስህ ሰላምን ሰጥቶ ለዘላለም ግን ዋስትና ሊሆን አልችልም ብሎ አይልም። እኔ ለጊዜያዊ ነው እንጂ ለዘላለምማ ሊሆን አልችልም ብሎ አይልም። የጠራን ጌታ እኮ ለዘላለም የታመነ አምላክ ነው። ማንም ከሰው ልጆች መካከል የትኞቹም ሃይማኖቶች ነብዩ መሐመድ ህዝቡን ጠርቶ ኑ እኔ የዘላለም ህይወት ረፍት ሰጣችኋለሁ ብሎ አላላቸውም። አላህ በለው ቡድሃ በለው ሂንዱዝም በለው ተራራውን በለው ወንዙን በል ሸለቆ በል ድንጋዩን በል ኮረብታውን በል በሙሉም ዛፍ ቅቤ የሚቀቧቸው የሰው የእንስሳት ደም ሁሉ ጭምር ሳይቀር መስዋዕት የሚያቀርቡላቸው ዕጣን የሚያጥኑላቸው የተለያየ ነገር የሚረጩላቸው እነዚህ ሁሉ አንዳቸውም ኑ ወደ እኔ አሳርፋችኋለሁ ብሎ ለአዳም ልጆች ተስፋን የሰጠ ለአዳም ልጆች ድነትን ለመስጠት ወደ ራሱ የጠራ አንድ ጣዖት የለም። ወደ ራሱ የጠራ አንድ ፍጡር የለም። ወደ ራሱ የጠራ አንድ የአሕዛብ አማልክት የለም።